ፈሳድ ነው የያዙ የኛ ልጆች። አዳሜ ላይቭሽን ታሁን በኋላ ጠንቀቅ ትያለሽ። ጠንቀቅ በይ። እሺ ቀጥል እና አይሰማም። እኔ ሰምቼ ፈስ አይደለም ብዬ ያለፍኩት ለካ ፈስ ነው። እኔ ፈስ መሆኑ ያረጋገጥኩ ሲል እኔማ ላይ ነብዩ ወሂ ሲወርድላቸው አሁን እንደተወለደ ጥጃ ያኮራፋሉ የሚለው እሱ ነበር አይምሮ ውስጥ የመጣብኝ። ከዛ ኮሜንት ተጽፎለት ምናምን እሱ ሳይነቁ ያሳያቸዋል። ስምት ይሉ በሽራከለ ያለ እኔ ኮመንቱን ያሳቀኝ በቃ የኮመንቱን አይቼ እኮ ነው እንደገና የተረዳሁት። እያንኮራፋ መስሎኝ ነበር ያለ መስሎኝ ነበር። እኔ ላይ ብሌ ሰፈሳል ብያሰቡማ እና ሶሪ ከዛ የኮመንቱን አልቻልኩም። ለኮመንቱ የሰጠው ምላሽ ይሄ ነው። ኮሜንቱ እንግዲህ እዩት፣ አንብቡት። ምን ይላል? ወላሂ አሰደብከን በየቦታው ትፈሳለህ ብሎ ሁስ በሚል አካውንት ወላሂ አሰደብከን በየቦታው ትፈሳለህ። ኡስታዝ እሱ ነው ጸሐፊ፣ ኡስታዝ እሱ ነው። አሰደብከን ፈስን እየፈሳ ነው። የመለሰው ምላሽ በቃ ስሰማ አልቻልኩም። ሰሙት እንግዲህ ምላሹ እሱ ሌላም ቦታ ፈስቻለሁ እንዴ ሌላም ቦታ ፈስቻለሁ። አልቻልኩም ግን ግን የኛ ልጆች ጌታ አልተሻሉም። ከዛ ምን ይላል? ምን አገባችሁ ለተባለ እኮ ግራ ይገባል። መፍሳቴ ኃጢአት ነው። በሰው ፊት አልፈሰውም። ጌታን ነቅዬ እኔ ጋር አልተከልኩም። ትንሽ ድምፅ ስታው የመጨረሻ ነው እንዴ እሱ ሌላም ቦታ እንዴ መፍሳቴ ኃጢአት ነው። በሰው ፊት አልፈሰውም። ጌታን ነቅዬ እኔ ጋር አልተከልኩም። ጌቱ የኔ ምንድን ነው የምትሉኝ እንዴ? እሱ ሌላም ቦታ ፈስቻለሁ እንዴ? ፈሱ የኔ ቂጡ የኔ እሱ ሌላም ቦታ ፈስቻለሁ። ፈተዋ እየጠየቀው ነው። ፈተዋ ነው። ወይኔ በጌታ ስም ፈተዋ እየጠየቀው ነው። ፈተዋ ደስ ይላል። ፈተዋ ስለፈሱ ሌላም ቦታ ፈስቻለሁ እንደ እሱ ቂጡ የኔ ፈሱ የኔ ሌላም ቦታ ፈስቻለሁ እንደ እሱ አይካንት አልቻልኩም። ኧረ ይመቸው። እኔ ኮንፊደንቱን በቃ አድንቅ ያለው ይመቸው። ያዳድዬ ልጅ ያጋጥማል።
ያጋጥማል። ለማንኛውም ወደ ተብሎ ሲጠበቅ በማግስቱ መጥቶ ሌላም ቦታ ፈስቻለሁ እንዲ ይመሽ ሰው ሸሚዟል በስተበቅ እሱ በማግስቱ መጥቶ እኔ እኮ ፈሳ አይደለም በር ሲዘጋ ነው ምናምን እያልኩ ነበር። ጌታ እኔ እያንኮራፋ መስሎኝ ነበር እኮ። ከዛ እያንኮራፋ መስሎኝ ፈሳ አልመሰለኝም። የነቃሁት መቼ ነው? መርምዬ እኮ ነው። መርምዬ ነው። ምንም ምንም እንትን የለውም እኮ ባይዘ ምንም ሼመማ አይደለም። ችግሩ የእሱ ምንድነው? ያው መኝታ ቤቱ ሰው ተኝቶ የሚፈሳው ተቀርጾ መውጣቱ ነው። ተኝቶ መሆኑን እንትን ማለት የእሱን አዳማጩ በዛ ጋዝ ነው የወጣው። በአፍህ እንደምታወጣው እንደምታገሰው፣ እንደምተነፍሰው ወይም እንደምታስነጥሰው እነዛ ነው። ምንም ከዛ የተለየ ነገር የለውም። ግን ምንድነው ለእስልምና ትልቅ ቦታ አለው ፈስ። በእስልምና በመፍሳቱ ምክንያት ሰላቱ ተቀባይነት የለውም። ፈሱን በፈሳ ሰላቱ ተቀባይነት የለውም። መላእክቶች ምልጃን አያቀርቡለትም። እስካልታጠበ ድረስ ውዱ እስካላደረገ ድረስ ፈስቶ ጸሎት ቢያደርግ ሰላቱ ተቀባይነት። ሰላቱ ካልሰገደ ደግሞ ከእስልምና ይወጣታል። ይሄ ለእስልምናው ነው እንጂ ለእኛውን የኖርማል ነገር ነው። የተቃጠለ ጋዝ ነው የወጣው። ጤንነት ምልክት ነው። ጤንነትም ነው። እምቢ ካሉ ደማቸውና ንብረታቸው ይወሰዳል ማለት ነው። ይህንን ሲያስረክብ መሐመድ ምን አለ? በውር ጦርነት ጊዜ ይህንን ጎራዴ አለ መሐመድ፣ ይህንን ጎራዴ የሚቀበለኝ ማን ነው ብሎ ጠየቃሉ። እኔ በማለት ሁሉም እጁን ዘረጋ። በተገቢ መንገድ መያዝ የሚችል ማን ነው በማለት ሲጠይቁ ሰዎች እጃቸውን ሰበሰቡ። እኔ በአግባቡ ይይዘዋለሁ አለ አቡ ዱጃና ከመልእክተኛው ሰለላሁ ዐለይሂ ወሰለም በመረከብ የአጋሪዎችን አንገት ምን አደረገ? ቀላበት። መጨረሻ ላይ መሐመድ ራሱ ጎራዴ ሰጥቶ ነው የሚልካቸው። ስለዚህ ምንድነው እሱ ዋናው ጂሃድ፣ ቅድም እንዳልኳችሁ ስለመጥተው ስለወጉ ራስን የመከላከል ምናምን አስመስለው አንዳንዶች ሲቀጥፉ ያለውኝ እና በጣም ያስቀኛል። ግን አሁን ላይ ጥሩ ትክክል አቂዳቸው የሚያውቁ ኡስታዞች እየተመለከትኩ ነው እየተቀጠፈበት ነው። ትናንትና ማታ ኃይለኛ ጭቅጭቅ ነበረ። ቪዲዮዎችን ልከውልኝ አይቼ እዚህ ጭንቅላቱ ራሱ ምንም እያለ ድንቁር ያለ አንድ ኡስታዝ አለ። ሚያቅ የሚመስላቸው መጽሐፍ ቅዱስ ላይ ዝም ብሎ ሲንቦጫረቅ ሚያቅ የሚመስላቸው አለ። ከዚህ በፊት ሱራ 290 ጀምሮ ያለውን እስከ 293 አካባቢ ያለውን ሸምጥቶት ነበረ። ግደሏቸው የሚለውን ገድል ነው መጽሐፍ ቅዱስ ጋር እንዳለው ተመሳሳይ ነው ብሎ ሽምጥጥ የዛሬ ዓመት አካባቢ ካስታወሳችሁ ሸምጥጦት ነበረ። ሊተራሊ እኮ ከየገድል ጋር ምንም የሚያገናኝ የለም። የመጽሐፍ ቅዱሱ ሌላ፣ የቁርአኑ ሌላ፣ ከመጽሐፍ ቅዱሱ ጋር ተመሳሳይ ነው። ግን የራሱ ሰዎች የራሱ ኡስታዞች አዋረዱት። ኃይለኛ ጭቅጭቅ አድርገው ይመስለኛል። ቪዲዮዎቹን እያየው ነበር። ግን እስቲል ዋሸ። ያኔ ሲያብራራ እንደ መጽሐፍ ቅዱሱ ነው ብሎ ገድል ማለት በመጽሐፍ ቅዱሱ ያው ገድል ማለት ራስን ዲቮት አድርገህ የስጋዊ ፍላጎትን ገለህ ለፈጣሪ ራስን መስጠት ነው። ራስን ለፈጣሪ መሰዋት ይችላል። መታረድና ማረድ አይደለም። በጾም በጸሎት የሰይጣን ስራን መግደል ማለት ነው እንጂ ግድያችን እኛ ተጋድሏችን ከደምና ከስጋ ጋር አይደለም ስላለ ጳውሎስ ቅዱስ ጳውሎስ ከስጋና ከደም ጋር አይደለም ተጋድሏችን ስለተባለ፣ ስለዚህ የኛ ተጋድሎ ምንድን ነው? በጾም በጸሎት ነው። እንደ መጽሐፍ ቅዱሱ ነው እንደዛ ነው ብሎ ፈታው ማለት ነው። ድንቁርና ነው። እኛ ንቀን ትተነው ነበር። የራሳቸው ኡስታዝ ግን ተነሱበት። ሌላ የአባትህን ብልት ንከስ የሚለውን ለዘመናት ሲከራከሩ ነበረ እየመጡ ሙሐመድ ሊትራሊ የአባትህን ብልት ንከስ ወይንም ደግሞ የአቡበከር የተናገረው ምሱስ በድር የሚለው ምሱስ በድር አላት የሚለው ያላትን ሽንት መሽኛዋን ምጠጥላት ወይም እንደዛ አካባቢ የሚለውን ሽምጥጥ ያደርጉ ነበረ። ኡስታዙም ምን ብሎ አለ? አይ ሙሐመድ አይደለም የተናገረው እንዲህ ብሎ አላዘዘም ብሎ ሸመጠጠ። እኔ ፍራንክ ሊሆኑና ወደ 2000 ሰዎች ቪዲዮውን ግቡና አዳምጡት። ከዛ ሂዱና እንግሊዘኛው ነው ይዩት። አንተ ያልከው በአረብኛ ነው፣ በአረብኛ ስለሆነ ነው ትክክል። በእንግሊዘኛው ሳነበው ተሳስቼ ነው፣ እንግሊዘኛው ስህተት አለበት አለ። አልአደብ አልሙፈርድ 963 ላይ ልድገምላችሁ። አልአደብ አልሙፈርድ
963 ላይ ነው። እንግሊዝኛውን ሄዱና ይዩት። አንድ ስህተት የለበትም። ክደቱን ላለማመን እንግሊዝኛው ስህተት ስላለበት ላይለላ የምንለውን ራሱ ምን ብሏል ያለው? ሙሐመድ ኢለላ ብሏል ነው ምናምን ብሏል። ማይገናኝ እንቶ ፈንቶ ማለት ነው። ውሸት። እንግሊዝኛውን ሄዱና ይዩት። ያው እዚህ ጋርም ከፍቶላችኋል። ሄዱና ይዩት እናንተ በራሳችሁ። በዚህ መጠን ኡስታዞቹ ሲዋሹ ማለት ነው። ሲይዙት እንደዚህ ይዋሻል። እንደዚህ አይነት ሶሪ ኤነስ ግን ምን ልላችሁ ነው? ፕላስ የክርስቲያኖችና አይሁዶች ያረዱትን መብላት ይቻላል ሲባል ኖ ክርስቲያንና አይሁድ ያረዱ አይደለም የሚለው ከክርስቲያኖችና ከአይሁዶች ነው ብሎ ከአንዴም ሁለቴ ሶስቴ ረድ ሰጥቶበታል። መለሰና ደግሞ ተሳስቼ እኮ ነው ያኔ እኮ እንትኑ ጽሑፉን ነው እንጂ ወዲያውኑ አርሜዋለሁ አለ። ወደ ሁለት ሶስቴ እኮ ተናግሮታል። አንዴ አይደለም በተለያየ ላይቭ ላይ አንደኛ ይሉ ስለያዙት እነሱ የራሱ ኡስታዞች አንዴ ነው ምናምን ብሎ እዛው እንዳረመው እንዳስተካከለው አደረገ። ለዘመናት ሲከራከርበት የነበረው ማለት ነው። ድንቁር ነው። ነስ የሆኑ ከበቂ በላይ ሰሂህ የሆኑ ሐዲሶች አሉ በዛ ጉዳይ ላይ። ቁርአኑ ግልጽ ነው። መጽሐፍ ቅዱስ ላይ ዝም ብለህ ሲንቦጫረቅ የሚያውቅ ይመስላችኋል። መጽሐፋቸው ላይ ግን ሲንቦጫረቅ ሄዶ አሁን ሲያዋርዱት አይ እንደዚህ ሆኖ ነው እንደዛ ሆኖ ነው እንደዚህ ብሎ ክርስቲያኖች ግብረ ሰዶም ይቻላል ሲሉኝ እንደዚህ ለማድረግ ብዬ ነው ምናምን ብሎ እንትን ይላል። እና እነኚህ ኡስታዞች እያስተማሯቸው እንግዲህ መምኑ እኔ በምኑ አልፈርድም፣ ባይዘይ በምኑ አልፈርድም። በዚህ መጠን በገዛ ሃይማኖቱ ላይ እንዲህ የሚቀጥፍ ኡስታዝ ካለ ኔክስ በሌላ ሃይማኖት ላይ ደግሞ እንዴት ሊሆን ነው? በራሱ ሃይማኖት ላይ እኔ ኦሌስ ቻሌንጅ አድርጉኝ እላለሁ። አንድ የቀጠፍኩባችሁ ካለ፣ አንድ ሃይማኖታችሁ ማይለውን ያልኩት ካለ፣ አንድ እናንተ ማታምኑትን ሐዲስ ያመጣሁት ካለ፣ እነሱ እኮ እኛ ጋር የሚያመጡት የኤቴስት ያመጣሉ። ክርስቲያን ያልሆነ ኤቴስት የሆነ የእሱን ጽሑፍ የክርስቲያን አስመስለው እኮ ያነባሉ። ክርስቶስ ላይ የሆነ ጽሑፍ ከጻፈ፣ መጽሐፍ ቅዱስ ላይ የሆነ ነገር ከጻፈ አንድ ኤቴስት የእሱን መረጃ አድርገው ያመጡልናል። የራሳቸውን ሳሂህ የሆኑ ሐዲስ ነው እኛ የምናመጣው። የራሳቸውን ቁርአን ነው የምናመጣው። ክደው ሰሞኑን እንዲተባሉ እርስ በርሳቸው ማለት ነው። ያኛውም አይታችኋል። በ9 ዓመቷ መሐመድ አይሻን አልተገናኛትም ብሎ ከኔ ጋር ጠብ ተከፍቶ ነበረ። የዛሬ 3 ወር አካባቢ ላይ የገረፍኩት ኡስታዝ ማለት ነው። ከዓመት በፊት ከኔ ላይ ዘመቻ የተዘመተብኝ ሙሐመድ አይሻን በ9 ዓመት ላይ አልተገናኛትም ዋሽቷል ተብሎ ዘመቻ ተከፍቶብኝ ይገደል ተብሎ አዋጅ የተነገረብኝ አንዱ ያ ነበረ። አሁን ግን መጥተው ተገናኝቷታል ገባባት የሚለው ደከለ የሚለው ግንኙነት ነው የሚያሳየው የራሱ ኡስታዞች። አሁን እንደዛ ሲሉት ደግሞ መልሶ የኛው ኡስታዝ ምናለ አይ እንደዛ ቃል በቃል እንደዚህ ስለማይል ነው ምናምን እሱ ያው ትክክል ነው ምናምን። ያኔ እኮ አላለ ውሸት ነው ተብዬ እኔ የሞት አዋጅ ታውጆብኝ ነበር። አሁን ግን መጨረሻ እርስ በርሳቸው ሲጣሉ አይ ለካፊር አታጋልጠን አታዋርደን ይባባላሉ ማለት ነው። እኔ ደስ የሚለኝ አባባል አለ መሐመድ ያለው በእኔ ላይ የቀጠፈ እኔ ያላልኩትን ያለ መኖሪያው ጀሃነም ነው ብሏል። ኢንተርቴን እያደረግኩኝ ሁለቱ የተለያየ ነገር ሲያወሩ ኡስታዞቹ አንደኛው ጀሃነም እንደሆኑ እርስ በርሳቸው ይተማመኑት። አንተ ጀሃነም ነህ አንተ ጀሃነም ነህ እየተባባሉ ማለት ነው። እና ምን ልላችሁ መሰላችሁ፣ ማንኛችንም እዚህ ጋር ፐርፌክት አይደለንም። የአፍ ወለምታ ሊያገጥመን ይችላል። የጥቅስ ስህተት ሊመጣብን ይችላል ስንናገር በፍጥነት። ኢንቴንሽናሊ አስተምሮ መጠምዘዝና የጥቅስ መሳት ወይም የአፍ ወለምታ ልዩነት አለው። ሆን ብሎ አስተምሮን የመጠምዘዝ ግን መንበደለ ዲነሁ ፈቅቱሉ የሚለውን ለምሳሌ በፍጹም ካልተዋጋ በስተቀር አይገደልም ብለው ሲከራከሩን ነበረ ለዘመናት እስከ ቅርብ ጊዜ ድረስ ከጥቂት በስተቀር ከጥቂት ሰዎች አይ ቲንክ አንደኛው እንደውም የድብድብ ጥሪ አቅርቦልኛል። ዛሬ ኢንተርቴን አድርጌበታለሁኝ። ኤኒዌይስ ምላሽ ሰጠዋለሁ። እሱ ይገደላል ብሎ እንደሚያምን አውቃለሁ። ሌሎቹ ግን ከእስልምና ስለወጣ ብቻ አይገደልም፣ ከእስልምና ወጥቶ የሚጋደለን ከሆነ የሚዋጋን ከሆነ ወይንም ደግሞ ሰዎችን የሚያጠም ከሆነ ነው የሚገደለው ብለው ነበር የሚያምኑት።
ትናንትና ሲጠየቅ ግን እኔ ያላልኩም እኔ ያልወጣኝም ምናምን ነገር ለመሸፋፈል ከዚህ በፊት እኮ ኖ መንበደለ ዲነሁ ፈቅቱሉ የሚለው ኖ አይልም እንደዛ ብሎ ሲከራከሩ የነበሩ ናቸው። የራሳቸው ኡስታዞች መጥተው ከእስልምና የወጣ ይገደላል እናንተ እዚህ ላይ እየቀጠፋችሁ ነው ሲባሉ ኖ ኖ ኖ እኔ ያላልኩም ምናምን ሌሎቹ ብለው ይሆናል ምናምን ነገር ኤኒዌይስ ብቻ ምንድነው እሱ ክርስቲያኖች እኛ የምንዋሽለት አምላክ የለንም። ሰንበዲ እዚህ ጋር 10 ሰው ገብቶ ክርስትና ስለተቀበለ እቺ የጠፍራችን ቆሻሻ የሚጨምርልን የለም። እዚህ ጋር 2000 ሰዎች የሚያዳምጡኝ ዛሬ ወጥተው እስልምና ቢገቡ እቺን የጠፍሬን ቆሻሻ ያህል ከኔ ህይወት ላይ የሚቀንሰው የለም። የራሱን ህይወት ይበድላል፣ የራሱን ህይወት ይጎዳል። ወደ ክርስትና የሚመጣ የራሱን ይጠቅማል። ለዚህም ነው ገስት ላይ ደርድረናችሁ ወይና አስገብተን ድራማ ማንሰራው። ምን አገባን እኛ? ብትመጣ ለራስ ባትመጣ ለራስ። አይታችኋታል ሲጣሉ። እኔ ከዚህ በፊት አሳይቻችኋለሁ። እፎይ 3 ዓመት አስተምሮኝ ፎግሮናል። እየዋሸን ነው፣ እየዋሸን እያታለለን ነው። እፎይ 3 ዓመት አስተምሮኝ ይኸው ስላሴ አልገባለኝ ብላ ድራማ ስትሰራ እች ልጅ አላቃትም በፍጹም ክርስቲያን አይደለችም ብለን አሳይተናችሁ ነበር። በሶስተኛው ቀን እኔ ሻዳ ሊይዝ ነው እፎይ ያታሎናል እኛን ነው ይበደለን አለች። ሻዳ ያዘች። አሁን እርስ በርሳቸው ሲጣሉ ኦሮምኛ ኡስታዞች ጋር ሄዳ ሻዳ ያዘችበትን ላኩልን። ትግርኛ ልጆች ጋር ሄዳ ሻዳ ያዘችበትን አየን። እነኚህ ኡስታዞች ጋር 2 ጊዜ ሻዳ ዛለች፣ 4 ጊዜ አንዷ ሻዳ ዛለች። ልይቷ ደግሞ ራሳቸው መጡና በመጀመሪያ ሙስሊም ነች አሉ። የራሷ እህቶች ጓደኞቿ ሲጣሉ ማለት ነው። ከዚህ በፊት አሳይተናችኋል። 16 ሺህ ብር 16 ሚሊዮን ከሰሬ ነው ብሎ 4 ጊዜ ሻዳ ዞ በኋላ ተያያዘ። ምንድን ነው ሲባል ሻዳ ክርስቲያን ነኝ እያልኩ ሻዳ በመያዝ ገንዘብ እየተቀበልኩ ነው፣ በሻዳ ስም ገንዘብ ስለሚሰጥ አለ። ንቀን ዝም አለን። አንደኛይቱንም አሳይተናችኋል። ባሏ ጋር አብረው የመጡት ክርስቲያን ነኝ ብላኝ ኒካ የሚያስርላት ሌላ ባል የለም ብዬ አገባዋት። በኋላ ግን ሙስሊምን አገኘዋት። ለምን እንዲያደረግሽ? እንዲያገባኝ። እንግዲህ ከዚህ በላይ አይዶን ነው ምን አይነት መገለጥ ቢመጣላችሁ ምን አይነት ማስረጃስ ቢመጣላችሁ አይናችሁን እንደምገልጡ አላውቅም። አንድ ነገር ለኦዲየንሶቼ ቦልድሊ ምነግራችሁ ዛሬም አንዴ ነገም በመረጃችን ትተማመናላችሁ፣ ለምንናገረው ነገር ታምኑብናላችሁ። ዛሬም ነገም የምንዋሽለት አምላክ የለም። እዚህ ጋር ዛሬ 50 ሰው ክርስቲያን ቢሆን ለፎይ የጠፍሩን ቆሻሻ የሚጨምርለት የለም። ዛሬ 100 ሰው ከክርስትና ቢወጣ ከፎይ ላይ የጠፍሩን ቆሻሻ የሚቀንስለት የለም። እኔ አንድ ነገር አምናለሁ። ክርስቶስ እንዳለኝ እውነትን ተናገሩ፣ ወደ አንድ ከተማ ግቡ፣ ያንን ወንጌል ንገሩ፣ ከተቀበሏችሁ በሰላም አብራችሁ ቀጥሉ፣ አስተምሯቸው። ካልተቀበሉ እግራችሁን ትቢያ አራግፋችሁ ውጡ። ለእነኛ በፍርድ ቀን ያ ትቢያውን ምስክር ይሆንባቸዋል። እኔ እሱን አምናለሁ። እናስተምራለን እንጂ አንማታም። እውነትን እንናገራለን እንጂ አንዋሽም። እውነትን እንገልጻለን እንጂ ድራማ አንሰራም። ድራማ መስራት በጣም ቀላል ነው። እንደነሱ ድንቁርናና ድድብና ቢሆን ኖሮ ድራማ መስራት ቀላል ነው። ባለፈው አይታችኋል። ዲቤቱ ላይ መጥቶ ተገርፎ ከሄደ በኋላ በትንሹ ለ3 ወር ያለቀሱበት ዲቤት ላይ 40 ሰው ሻዳ ያዘ ብለው የራሳቸው ልጅ እዚሁ መጥቶ አንዱን የማቀው ራሱ ሻዳ ሲይዛየውት ሙስሊሙ እያለ ሲያላግጡባቸው የራሳቸው ሙስሊሞቹ ምንድነው አሰደባችሁ ድራማ ነው የምትሰሩት እስኪሏቸው ድረስ ማለት ነው። በዚህ መጠን የሚጋጋጡት፣ በዚህ መጠን የሚጥሩት እውነት ከሌላችሁ ነሰሰርሊ ድራማ መስራት አለባችሁ። እውነት ከሌላችሁ ነሰሰርሊ መዋሸት አለባችሁ። እኛ ነው ከክርስቲያኖች ጋር አንድ ቀን እፎይ ዋሽተሃል፣ ቢኒ ዋሽተሃል፣ ቃል ዋሽተሃል፣
እየተባባልን አስተምሮ ላይ እንዲህ ብለህ ለከሌ ስትመልስ ቀጥፈሃል ስንባባል አይታችሁ ታውቃላችሁ? እንደዚህስ መጥቶብን ያውቃል እርስ በርስ ተጋጭተን? ምክንያቱም አንድ ወጥ የሆነ አስተምሮ ስላለን የምንዋሽለት ስለሌለን ማለት ነው። በዩቱብ የምታዳመጡን ሁላችሁንም ሰላም ብያለሁ። የዛሬ ቶፒካችን እንግዲህ እየተመለከታችሁት እንዳላችሁት ጂሃድን በተመለከተ ነው። ጂሃድ ጋር በተያያዘ በእስልምና ብዙውን ጊዜ የሚሰጠው ሌክቸር የሚሰጠው ኡስታዞቹ ሲናገሩ ልክ ራስን የመከላከል ሰልፍ ዲፌንድ አድርገው ይቆጥሩታል። አንድ እሱ ነው። ሁለተኛ ደግሞ ከብሉይ ኪዳን ታሪክ ጋር ሊያገናኙት ይሞክራሉ። የብሉይ ኪዳን ታሪክ በፍጹም ከኛ ጋር የሚገናኝ አይደለም። አንደኛ ደረጃ ለእስራኤሎች የተሰጠ ነው። ሁለተኛ ደግሞ የብሉይ ኪዳን ታሪክ እንደ ሀገር መጠበቂያ ነው እንጂ አንድም እስራኤሎች ከሀገራቸው ወጥተው ሌላ ሀገር ሄደው እንደ ሙሐመድ እንዳደረገው ወይም ሳባዎቹ እንዳደረጉት ኑ ወደኛ እምነት ተቀየጡ ብለው የተዋጉበት አንድ ጦርነት የለም። ታዲያ ለምንድን ነው? በብሉይ ኪዳን ብዙ ግድያዎች እኮ አሉ፣ ያው የሚሰቀጥጡ አይነት ግድያዎች አሉ። ታዲያ እንዴት ነው እሱ ያላችሁ እንደሆነ ይመጣሉ፣ ይወሯቸዋል። ትናንትና በሰፊው አብራርቼላችኋለሁ የአማሌቅያን ታሪክ፣ የሞሎክን አምልኮ፣ የበዓልን አምልኮ። በዛ ዙሪያ ያሉት ህፃናትን እያረዱ ነው የሚያመልኩት። ከመጡ ይወሯቸዋል። ከዛ ደግሞ ሰብላቸውን ይወስዱባቸዋል፣ ንብረታቸውን ይወስዱባቸዋል፣ ልጆቻቸውን ይወስዱባቸዋል። እንደዛ ነበር የሚያደርጓቸው። ስለዚህ ምን ያደርጋቸዋል? መጥተው ይወጓቸዋል። ይከላከሉና መጨረሻ ላይ ኃይል ሲያገኙ እስራኤሎች ያሸንፏቸዋል። እነኛን ይመቷቸዋል ማለት ነው። ሄደው አይደለም የሚወጓቸው። በደንብ አስተውሉ። ሀገራቸው ሄደው አይደለም የሚወጓቸው። ሜዳው በማን ሜዳ ነው? በእስራኤል ሜዳ ነው። በድንበራቸው ላይ ነው። ከድንበራቸው መውጣት ከየት የት ድረስ መዋጋት እንዳለበት ተሰምሮ ተሰጥቷቸዋል። ከዛ ሄደው መዋጋት አይችሉም። ይህንን ደግሞ ራሳቸው አዲስም አፊርም ያደርገዋል። ሁሉም ነቢያቶች የተላኩት ለገዛ ሀገራቸው ብቻ ነው፣ እኔ ብቻ ነኝ ለዓለም የተላኩት ብሎ መሐመድም ስላለው ይህንን አስተምሮታቸውም ያውቁታል፣ ግን ሊቀጥፉበት ይሞክራሉ ማለት ነው። ምክንያቱም ሁሉም ሀገራት የተላኩት ለገዛ ሀገራቸው ብቻ ነው፣ እኔ ብቻ ነኝ ለዓለም የተላኩት ስላለ እሱ ለዓለም ተልክ ያለው በምስራቅ ታየኝ፣ ምዕራብ ታየኝ፣ ደቡብም ሰሜኑም የኔ ነው፣ ምድር የአላህና የነብዩ ነች በሚለው መስፈርት በአራቱ ማዕዘን ጦርነት የከፈተው መሐመድ ነው። የትኛውም ነቢይ ከሀገር ወጥቶ እንደ እስልምናውም አስተምሮ ሌላ ሀገር ላይ ሄዶ አልወረረም። እንደ መሐመድም አስተምሮ ከሌሎቹ የምንለይበት ያለውም እሱ እኔ በዓለም ላይ የተላኩ ነኝ፣ ሌሎቹ ለዛው ሀገራቸው ብቻ ነው። ስለዚህ እስራኤሎች ከባባድ ዘግናኝ ጦርነቶች አካሂደዋል። እነኛ ጦርነቶች ግን በብሉይ ኪዳን ውስጥ ተመዝግበው ታገኟቸዋላችሁ። እነኛ ጦርነቶች ምንድን ናቸው? እንዳሁኑ ሴኩላር አልነበረም። አሁን ሴኩላር ነው። ለምሳሌ አሁን ጦርነት አለ በኢትዮጵያ ታሪክ ውስጥ። ይሄ ጦርነት እግዚአብሔር ተዋጋ እንደዚህ አድርግ ብሎ ነው። በእስራኤል ታሪክ ውስጥ ጦርነት ነበረ። ያ ጦርነት ነቢያቶቹ ሀገርም ይመሩ ነበረ። ሀገሪቷን የሚወር ጠላት ይመጣል። ጠላት ሲመጣ ሀገሪቱን ሲወር ነቢይ ናቸው፣ እንደ ነቢይነታቸው ሃይማኖቱን ያገለግላሉ። እንደ ሀገሪቱ መሪነታቸው ደግሞ ሀገሪቷን ይጠብቃሉ፣ ይከላከላሉ። ያ ጦርነት በዚህ መካከል ይካሄዳል። ታሪክ ነውና እነኛ ዘግናኝ ታሪኮችም ተመዝግበው እናገኛቸዋለን። በአዲስ ኪዳን ግን እግዚአብሔር ፍርዱን ምንድነው? እሱ ፍርድ የእግዚአብሔር ነው። ፍርድ የእግዚአብሔር እንጂ እኛ በማንም ላይ እንዳንፈርድ ሴኩላር ነን። አሁን ማለትም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ክርስቶስ አዲስ ኪዳኑን ካቆመ በኋላ መንግስትንና ሃይማኖትን ለዩ ብሎናል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎናል። ስለዚህ አንድ ጠላት መጥቶ ሀገር ቢወር ቢዋጋ መንግስት አለ። መንግስት ምን ያደርጋል? እንዴት መመከት እንዳለበት፣ እንዴት መዋጋት እንዳለበት መንግስት ነው የሚለው። በዛ ውስጥ ህዝቦች ሊሳተፉ ይችላሉ። ሃይማኖቱ መሰረት ያደረገ አይደለም። አሁን ሃይማኖቱ የራሱ ደንብና ህግ አለው። ስለዚህ እዚህ ጋር ደግሞ ሀገሪቷ የሚያስተዳድረው የራሱ ስርዓት አለው። ስለዚህ አሁን ጀስት ክርስቲያን ሀገር ስለሆነ ሄዶ ስለተዋጋ፣ ለምሳሌ ከአንድ ጎረቤት ከሙስሊም ሀገር ጋር ሄዶ ቢዋጋና የክርስቲያን ሀገር እሱ ብዙ ሰው ቢገልና ቢያሸንፍ አይ ይኸው ክርስቲያኖቹ ናቸው መጽሐፍ ቅዱስ ነው ብለህ ማለት አትችልም።
መሪው ነው። አንድ ሙስሊም መሪ ደግሞ ስቲል እዚህ ቢያስተዳደርና ሄዶ የክርስቲያኖችን ቢያሸንፍና ብዙ ክርስቲያኖችን ቢገል አይ እንዲህ የክርስቲያኖቹ እንትን መጽሐፉ ስለለው ምናምን አንልም። የምናደርገው ምንድነው? የመዋጋ ጉዳይ ሀገር የመጠበቅ ጉዳይ ለማን ነው የምንሰጠው? ለመንግስት ነው የምንሰጠው፣ የቄሳርን ለቄሳር በሚለው ማለት ነው። ስለዚህ በዚህ ውስጥ የሚከሰቱት በክርስትናው ፕሪንሲፕል ተብሎ ኪዳኑ ጋር እያያያዝን እንደዛ አይደለም። ራስን መከላከል ሌላ ጉዳይ ነው። ራስን የመጠበቅ ጉዳይ ሌላ ጉዳይ ነው። ግን የብሉ ኪዳኑ ስለዚህ ምንድነው አገር መጠበቅ ጉዳይ በምን ውስጥ ስላለ በዛ ታሪክ ውስጥ ተመዝግቦ ስላለ ታሪኮቹ እነኛ ተመዝግበው እናገኛቸዋለን ማለት ነው። እና እንደዛ ነው። ኤንስ ቢኒና ሐምዛ ሶሪ ልታወራ ፈልገ ነበር። ሐምዛም ረጅም ሰዓት ያስኩብህ፣ በጣም ይቅርታ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነው? ሰላም ነው ወይ? እንዴት ናችሁ? ይቅርታ ትንሽ ብቻ ልበል፣ ብዙም አልልም። ምናልባት እንደው ትናንትና ያየናቸው ነገሮች በጣም ድራማቲክ የሆኑ ነገሮች አይተናል። በጣም የገረመኝ ግን በጣም አዋቂ ነኝ ብሎ ሲጫወት የነበረ የራሱ ሰዎች ሲጨመድዱት እዛ የተጨማደደ ወረቀት መስሎ ምንም አላቅም ኢቨን እንግሊዘኛም ብቤ መረዳት አልችልም ሲል የሰማ ባይዘዌ እንግሊዘኛው ግልጽ ነው። ምናልባት እንግሊዘኛ ላይችል ይችላል። ምናልባት በጀመናይ ተርጉሞ ቢያነብን ይችል ነበር እና ወይ እንግሊዘኛ እጥረት ካለብህ ደግሞ ሁልጊዜ አረብኛ እንደምችል አክት ስታረግ ስለምንሰማ አረብኛውን ማንበብ ያስፈልጋል። እንደ ሙስሊም ቅድሚያ የሚሰጡት ለአረብኛው ነው እና ለማንኛውም ውሸት ስለነበረ ነው። አላደባል ሙፍራድ 963 ላይ ያለውን ሊትራሊ ለመዋሸት ስለተፈለገ ስለሚያሳፍር ነው። ትናንት ሲከራከር የነበረው ኡስታዝ ራሱ እያፈረ ቃላቱን እየቆጠበ ነበር ሲል የአባትን አፍረተ አካል አንዴ ፕሊስ፣ አንዴ የአባትን አፍረተ አካል አንዴ ትመልሳለህ፣ ተረጋጋ፣ ንከስ ብሎ ሲናገር እሱ ኤክስፕሊሲትሊ የተቀመጠው እንደዛም አይደለም የተቀመጠው። እሱም ራሱ ያፍራል፣ ስለሚያሸማቅቅ ነው። ነብያቸውን የሚያውቁት እነሱ በሚያውቁት ልክ አይደለም መጽሐፍ ላይ ያለው ስለሱ። ኡስታዞች መስጊድ ላይ ቁጥባ እንደሚሰጡት የውሸት የሌለውን ለነብያቸው የሰጡት ባህሪ እንደዛ አይደለም። መጽሐፉ ሲከፈት ግን ብልግና ነው። ሄደ የአባትን ቁ ንከስ ነው የሚለው፣ ጨምሩበት። ሊትራሊ እንደዚህ ነው የሚናገረው። ይሄ ያሳፍራል። ነብያችን እንዴት እንደዚህ ይናገራሉ ብለው ሰዎች ጥያቄ ያነሱና እስልምና ለቀው ይወጣሉ ማለት ነው። ስለዚህ እነዚህኞቹ የበፊተኞቹ ኡስታዞች ችግሩ ስለገባቸው ይዋሻሉ። ቅድምም እንዳላችሁት ደግሞ ሱራ 3:28 ላይ ተቂያም ስላለ መዋሸት ስለሚፈቅድላቸው መልካም ነው ብለው ስለሚያስቡ ስለሚፈቅድላቸው ይዋሻሉ እና በጣም ያሳፍራል። አቡበከር መጥቶ የላትን እንትን ላስ ብሎ ሲናገር ከነብዩ ከመሐመድ የተማረው ነው። ስለዚህ እነዚህ ሰዎች እልም ያሉ ድርዮች ናቸው እንጂ እንኳን ነብይ ሊሆኑ እልም ያሉ ድርዮች ናቸው ማለት ነው። በዚህን ያህል ንግግር የሚናገሩ የሚሳደቡ ማለት ነው። እቺ ስላሳፈረችው አይ እንግሊዘኛው ላይ እኮ ሳየው በኋላ ምናምን ብሎ ለማለት ሞከረ። እኛ ብንለው ኖሮ የኛ ሰው ሄዶ ቢጠይቀው ኖሮ ደግሞ ነበር እንደዛ የሚለው። የራሱ ሰዎች አንቀው ስለያዙት ለምን ተዋሻለህ ስላሉት። ምክንያቱም ውሸት የሚያመጣው አደጋ ገብቷቸዋል። እስልምና እየቀየረው ስለሆነ አሁን ትላንትና እዚህ እፎይ ቤት ስንወያይ ሃይማኖትን የቀየረ ሰው ይገደል የሚለውን ትምህርት አምጥቶ ሁሉም የገቡ ትክክል አይደለም እንደዛ አይገደልም ብለው ሲሉ ነበር። ይሄ ውጤት የማን ውጤት ነው? እዚህ ላይ ያሉ የቀጣፊ ኡስታዞች ውጤት ነው። ስለዚህ በዚህ ውጤት መሰረት እስልምና እያንዳንዱ እየተካደ መጨረሻ ላይ ወደ እነሱ እንደሚሉት እንግዲህ ወደ ምንፍቅና ወይ ወደ ክፍር የሚያስገባ ስለሆነ አስተምሮታቸው እዚህ ኡስታዝ ቲክቶክ ላይ ያሉት ኡስታዞች አካሄዳቸው እስልምናን የማሻሻል የማደስ ስለሚመስል እነዛኞች ደግሞ ፈሩ። አይ እኛ በነብያችን አስተምሮ አናፍርም፣ እንደዚህ ብሏል፣ እንደዚህ በቃ ተናገሩ እያለን አይደለም ግን ብለዋል፣ ማጽደቅ አለብን። ስለ ጂሃድ አጠለብም ትላንትና ሲናገር ከዚህ በፊት አይ መጥቶ እኮ ለተጋደለ ነው ምናምን ሲሉ የነበሩት ሲቀጥፉ የነበሩት አይደለም፣ ጥሪ እናደርጋለን ያለው በቃ በግልጽ። ይሄን ታጸድቃለህ ወይ አጽድቅ ነው የተባለው። አዎ አጸድቃለሁ አሉ። መጽሐፍ ቅዱስ ላይ ለመለጠፍ ሞከረ። በእርግጥ መጽሐፍ ቅዱስ ላይ እንደዛ የለም። ታጸድቃለህ ወይ አጽድቅ ነው
ምንድን ነው ጥሪ ነው የምታደርገው። በቃ ጥሪ ታደርጋለህ፣ ግቡ ትላለህ። አልገባም ካሉ ጦርነት ከፍታለህ፣ ትገላለህ። ይሄን ነው መጋደል የሚሉት። መጥተው ሊዋጉን የሚሉት ይሄን ነው። የሆነ ሀገር ይሄዳሉ፣ ደብዳቤ ይዘው ይሄዳሉ፣ ወደ እስልምና ግቡ ይላሉ። አልገባም ካሉ ጦርነት ይከፍታሉ። ይሄ መጋደል ነው ለነሱ። ይሄ ፍትሃዊ ጦርነት ነው። ይሄን ነው ሲያዝጉን የነበረው ማለት ነው። ለዘመናት ሲቀጥፉ የነበረው ማለት ነው። በጣም በሚገርም ሁኔታ። ሌላው አንድ ነገር ብቻ ልናገር፣ ምናልባት ትናንትና ያላዩት ብዬ የማስብ አላህን የሚባለውን አምላክ ያህዌ ነው ብሎ ወይም አብ ነው ብሎ በጣም ለብዙ ዘመናት ሲቀጥፍ ነበር። ብዙ የሷ ተማሪዎች ይህን አስተምሮ ይዘው አላህ ማለት አብ ነው ብለው ያሰቡ ወይም ደግሞ በዛ አስተምሮ የተጠመቁ ብዙ ሰዎች አሉ። ይህን አስተምሮ ጠምቋቸው ማለት ነው። ይሄ ትልቅ ችግር ነው የሚፈጥረው በእስልምና አስተምሮ ላይ። አላህ አብ ነው ማለት አላህ አባት ነው ልጅ አለው ብሎ እንደማለት ነው። ይህን አስተምሮ ብዙዎቹ ይዘው ሲከራከሩም ሰምተናል ባይዘዊ። ስለዚህ እስልምናን የመናድና የማፍረስ ስራ ቀስ በቀስ እየተሰራ ስለሆነ ስለገባቸው እና አቡ አብደላ አይ እንደዚህ መሆን የለበትም፣ ትክክል አይደለም፣ ይሄ ከክርስትና ጋር መጠጋ ማለት ወደ ክርስትና መጠጋት እስልምናን የሚያፈርስ ነው ብለው ስላሰቡ በአደባባይ ወጥተው እያረሟቸው መጡ ማለት ነው። በመጨረሻ ነገር የምፈልገው ይሄ ቀጣፊ ኡስታዝ በራሱ አስተምሮ ላይ በዚህን ያህል ልክ ከቀጠፈ በሌላው አስተምሮ ላይ ምን ያህል እንደሚቀጥፍ መመልከት ብቻ ነው። ኢቭን ሰው በራሱ አስተምሮ ላይ እንዴት ይዋሽል? የሚዋሽለት አምላክ ማን ነው? ኦኬ፣ የውሸት መስዋዕት የሚቀበለው አምላክ ማን ነው? ተዋሽቶ ሰው የሚመጣለት ተዋሽቶ የሌለውን ቅርጽ የሚያዝለት አምላክ ማን ነው? ሙስሊሞች ንቁ። እንዲህ አይነት ቅጥፈት የሚናገሩ በራሳቸው ላይ እንኳን ያልታመኑ በሌላው አስተምሮ ላይ ይታመናሉ ተብሎ አይታመንም። በጣም አፋቸው ምላሳቸው መንታ ሁለት የሆነ ሲያዙ የሚዋሹ ኢቨን ትላንትና እንኳን ውሸቱን እንትን ለማለት እንትን አላለም። ለማንኛውም ከዚህ በላይ አላስረዝመው። ብዙ ነጥቦች ይዤ ነበር ግን እና ረዲ ምናምንም ስለገቡ ልጆችም ስላሉ ይበቃል። ቴንኪው። አንዳንዴ አድሚት ማድረግም አንድ ጤናማ ነበረ። ይህንን ሀዲስ በነገራችን እኛ እንግዲህ እነዚያ ዘዳግም 23ን ይዞ የሚሮጡት ህፃናት ኡስታዞች ጋር እቤታቸው ድረስ ሄደን ከፍተንባቸው ከአንድም 4 ጊዜ አግኝተናቸው ይህንን በአማርኛ አድርገን ስናመጣው ጎግል ነው እያሉ ሙስሊሙን ሲያጭበረብሩት ነበር። እሱ ብቻ አይደለም አሉ አሁንም ያሉት ማለት ነው። ይሄ ጎግል ነው እያሉ ይክዱታል። ይሄ ጎግል ነው ይሉታል። በአማርኛ የመጣው የትኛው ነው? በአማርኛ የመጣው አረብኛውም ላይ ያለው እንግሊዘኛውም ላይ ያለው በግልጽ ማለት ነው። በነገራችን ላይ ሃይላይት ድምፁን ባሰማችሁ ደስ ይለኛል። እሱ ራሱ ብሎ የነበረው ሌላ ነበረ፣ ኡስታዙ ብሎ የነበረው ማለት ነው። እዚህኛው ኡስታዝ ጋር ሲመጣ ተሸማቆ ጆሮውን ይዘው ሲያሳምኑት እንደዛ የሚል መስሎ ሱና ዶትኮም ተሳስቶ ነው። ዋት ሱና ዶትኮም የቱ ጋር የተሳሳቱ? ምንም ስህተት የለበትም። ሀዲሱ እንዳለ ነው ያለው። ሆን ብሎ እሱ ሲያጭበረብር ስለነበረ ነው። ለምሳሌ ስምት ያለው አትሪቢሽን ኦፍ ጃህልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበረው አትሪቢዩት የሚያደርጉት እንደዚህ አይነት አባባል ነበር ነው። አባባሉ ምንድን ነው? የአባትን ፕራይቬት ፓርት ምታው የሚል አባባል ነበረ። በወቅቱ አባባል ነገር እንግዲህ ሰማ ኢቨን የተከፈተውም ሀዲስ ራሱ ጋር እሱ እያነበበውም ያለው ምንም ስህተት የለበትም። እንግሊዝኛውን አላቅም ከሆነ ልንስማማ እንችላለን። እንግሊዝኛ ትርጉም አልችልም ከሆነ አላቅም አንድ ነገር ነው። የቋንቋው እጥረት አለብኝ ትርጉም ራሱን ወደ ጃህልያ አትሪቢዩት የሚያደርግ እያለው በጃህልያ ጊዜ እንደዛ ተብሎ ይነገር ነበር ይላል ነው አይደለም። ትርጉም አላቅም ከሆነ ፋይን። እነዚህ አሳስቶ ከተረጎመ በኋላ እነኛ ጋር ሲሄድ ደግሞ ሱና ዶትኮም ስህተት ስላለበት ነው፣ እናንተ አረብኛ ስለምችሉ ነው፣ እኔ ደግሞ እንግሊዝኛው አንብቤ ስለፈታው ነው ይላል። በዚህ መጠን ኦዲየንስ መናቅስ አንተ ምን አይነት ንቀት ነው ግን? እነሱ እኮ እንግሊዝኛ አነቡም ብሎ ነው ታውቃለህ እኮ ካዳ። ለዛ እኮ ነው እንኳን ደህና መጣህ አርዲ። እንግሊዝኛ አይችሉም እነሱ አረብኛ ነው። እንኳን እንግሊዝኛ አለው እኮ እንኳን እንግሊዝኛ እኔ አማርኛም አልችል በደንብ እነሱ አረብኛ ነው የሚችሉት፣ እንግሊዝኛ ብዙም አያውቁም። እንኳን እንግሊዝኛ አማርኛም በደንብ አላውቅም፣ ማውራት ራሱ በደንብም አልችልም። አሁን ነው እንትን እያልኩ ያለሁት አለ። በዚህ መጠን መዋሸት ያስፈለገው እንግሊዝኛ አያውቁም እነሱ፣ ክርስቲያኖችም ዝም ብለው ያልፉናል።
የከፈተው ሀዲስ እኮ ራሱ ሱና ዶት ኮም የተከፈተው ትክክለኛ ሀዲስ ነው። ምንም ችግር የለበትም። ፕላስ የአባት ባይት ማለት ምታ ማለት ነው እንዴ? ሂድና አባትን ብልት ንከስ የሚለውን ምታ ነው እስቲ ያለው። በዚህ መጠን ኦዲየንስንም መናቅ፣ በዚህ መጠንም መዋሸት ምን ለማምለክ ነው ማለት? እንደዚህ አይነት ቆሻሾችንስ እንዴት ነው ኔክስት? እኔ አሁን ከዚህ ጋር አይደለም በቀጠሮ ተወያይ ገስቴ ላይ ቢገባ ልወያየው። ከስሮ ነው መማር ነው ያለበት። እንደዚህ አይነት ቆሻሻ ገስቴ ላይ ራሱ አይመጥንም። የሆነ ሰዓት አንድ እህቱ አድርሱላት፣ በጣም ይቅርታ ለእሷ ብዬ ወያያለሁ ብያት ነበረ። ቤቱ ሄዳ ና ተወያይ ስትለው ሰድቦ አባረራት። ምክንያቱም እንደሚገረፍ ስለሚያውቅ ለአቅመ ገስት እኔ ገስቴ ላይ ገብቶ እንኳን ለመሞገት ብቃት የለውም። ይህንን እንኳን ማይር ቢያንስ እንግሊዝኛውን ተሳስቻለሁ ስተረጉም ቢል አድሚት ቢያደርግ ስተቱን በቃ ተሳስቻለሁ፣ ነቢያችን የወንድ ልጅን ብልት ንከሱ ብሎ ስለማያዝ እንደዚህ ብዬ በቃ አይምሮ ላይ ስለማላቀው ተሳስቼ ነው ቢል ፋይን። ማናችን ፐርፌክት አይደለንም። ቅድም እንዳልኳችሁ ከእውቀት ከፍለን እናውቃለን የሚለው ሐዋርያ ቅዱስ ጳውሎስም ችግር የለው። እኔ ማላውቃቸው ብዙ ነገሮች ስላሉ ዕለት ዕለት በእውቀት እናድጋለን። ግን ሊትራሊ ያነበበውን እንዴት ይዋሻል ሰው? ስተቱ ወደ ሱና ዶት ኮም ወሰደው። እናንተ በአረብኛ ስለሆነ ነው፣ እኔ በእንግሊዝኛ ስለሆነ ነው። ከሞን ብሮ በዚህ መጠን ዋሽተህ የምታመልከው አምላክ አይደው ነው። ኮመንት ላይ አንዱ ፊቱን የካደው ብሏልና ትዝ አለኝ። እውነት በአንዴ ፊትህን ከካድክ በኋላ ሌላ ነገር ብትክድ አይደንቅም። የሚገርም ነው። ፊቱን ክዶ እኮ የራሱ ውስጣት መጥቶ ራስህ ነህ አውቃለሁ፣ ለምን እኔ አይደለውም ትላለህ? ወላሂ እኔ አይደለውም። እኔ የፈለገ መሀይሙ ነው። ላይቭ ገብታችሁ ስልካችሁ ስክሪን ላይቭ ላይ ይታያል። ከኋላ ፎቶ ታየ ቢልስ? እኔ ከኋላ ፎቶ ሌላ ሰው ታየ ቢልስ? ስክሪኑን የታየው ላይቭ ላይ ይላል። በምንም ስክሪን ሴቨር ላይቭ ላይ የሚወጣው ዲስፕሌይ የሆነ ስክሪን ሴቨር እሱንም ቶ ያ ፎቶ ስክሪን ሴቭ ይሆናል። አሳያቸው ፎቶውን ፊቱን። ያ ፎቶ ስክሪን ሴቭ ይሆናል። ፍረዱኝ፣ በማርያም ፍረዱኝ። ያ ፎቶ ስክሪን ሴቭ ላይ ተደርጎ ስክሪን እንደምትይዘው እሱም አይዶን ነው 2000 አካባቢ ላይ 90ዎቹ እንዳለፈ 2000 ገና ስልክ መያዝ እንደጀመርን አይደለም ገና ስልክ እንደ ብርቅ በሆነብን ሰዓት ላይ ጽዮን ጋር ወይም እዛ ጋር ታገኘዋለህ ብዛት እና ይሄ ፎቶ ስክሪን ሪከርድ እንትን ሴቭ ይሆናል። ሞባይል ላይ ስክሪን ሴቭ ይሆናል። ይሄ ፎቶ የሌላ ሰው ፎቶ ገባብኝ ቢልስ? አይ ስክሪን ሴቨሬ ነው። ይሄን ፎቶ ሞባይላችሁ ላይ ስክሪን ሴቨር ታደርጉታላችሁ። በምን ታውቃለህ ግን አንተ ማጅራቱን የመታውን ሰውዬ ለማስታወስ አርዲ ይሁን ስክሪን ሴቨሩም ነው ብለን እንመን። ማን ነው ይሄ? እሺ ማን ነው ብሎ ስክሪን ሴቨር ማጅራቱን የመታው ማጅራቱን መቶት እንዳይረሳው። ሌላ ደግሞ ሰምታል። ስልኬ የነከሌ ይጠለፋል፣ የኔ አንድ ቀን ተጠልፎ አያውቅም። ከዚህ በፊት ደግሞ ስልኬ ተጠልፎብኝ እንዲህ አድርገውኝ እንዲህ ያለ እየደወሉብኝ አለ። ትናንትና ከዋሻቸው ውስጥ እንደዚህ አይነት ኡስታዞችን ቮሚት ነው በቃ ትዝ የሚለኝ እነሱ እንደዛ ነው የሚቀፉኝ ማለት ነው። ከነኚህ ሰው ምንድን ነው የሚማረው? ከነኚህ ምንድን ነው የሚረዳው? ዕለት ዕለት ክደት የአባትን ብልት ንከስ የሚለውን አይ ሙሐመድ አይደለም ያለው ሙሐመድ ነቢያችን አለ እያለ ሙሐመድ አይደለም ያለው ከእስልምና በፊት የነበሩ ሰዎች ናቸው የሚሉት። ንከስ የሚለውን ንከስም ሳይሆን የሚለው ምታ ነው የሚለው። ግደሉ የሚለውን ግደሉ አይደለም የሚለው ተጋድሎ ነው የሚለው። እሱም ደግሞ በጾም በጸሎት ነው። የክርስቲያንና አይሁዶችን ምግብ ይፈቀዳል እስልምና የሚለውን ኖ
አይልም። ከመጽሐፉ ሰዎች ማለት ክርስቲያንና አይሁዶች ከነሱ ውጭ የሆኑ ነው እነኚዎቹ አይደሉም፣ እንደዛ አይደለም ብሎ ካሞን እኔ ማውራታችን በራሱ ማውራታችን እኔ ለኦዲየንሱ ነው እንጂ እንደዚህ አይነት ቆሻሾችም ምላሽ አያስፈልጋቸውም። እኛ ገስት ላይ የማይመጡንም ለማውራት እኔ ቤቴ ላይ ገስቴ ላይ መጥቶ ተቀምጦ ጥያቄ ለመጠየቅ ለአቅመ ጥያቄ እንኳን አልደረሰም። ባይዘ ሰውየው ቀጥለ ይህንን ይህ ቪዲዮ ምን መሰላችሁ? ቪዲዮ ከማሳየት በፊት 30 ሰከንድ ትላንትና ጆሮ ውስጥ ከተናገሩት ነገር እና አቡ አብደላ ከተናገሩት ነገር ጆሮ ውስጥ የቀረው ምን ያለው ነው? እናንተም ኦልሬዲ ብላችሁታል ይመስለኛል። መጽሐፍ ቅዱስ ላይ እያጣመመ እንደሚያስተምረው እነሱ እንኳን ታዝበውት ማለት ነው። መጽሐፍ ቅዱስ ላይ እያጣመመ እንደሚያስተምረው ቁርአንና ሐዲስ ላይም እንደዛ ሊያደርግ ስል እኛ እንደዚህ አይነት ነገር አንፈቅድም ብሎ ሲል ላይ ነበረው እና በራሳቸው እምነት ሲመጣባቸው ነው እነሱም ትዕግስታቸው ያለቀውና መጽሐፍ ቅዱስ ላይ ግን እንደፈለገ ነገሮችን ቃሎችን እያጣመመ እንደሚያስተምር እነሱ ራሳቸው ያውቋታል ማለት ነው። እቺ በደንብ ጆሮ ወረድና እዛ መጽሐፍ ቅዱስ ላይ ያጣም እዚያም ፈቅድልህም አድርጎ ሌላም አንዱ እንደዚህ የጻፈበት ዛሬ 3 ወር ምናምን አካባቢ ላይ እስልምና ላይ በጣም ብዙ ስህተቶችን እየሳተ ነው ብሎ እዛው ክርስትና ላይ እንትን ይበል እስልምና ላይ ምንም ነገር አይናገር ክርስትና ላይ ዝም ብሎ ከዚህ ኢንቶ ፈንቶ ሲያወራላቸው እውነት ይመስላችኋል። እና ጎበዝ ብለው ሲያደርጉት ሚያቅ መስሎታል በሱ ቤት ማለት ነው። ወላሂ አላሉም ውሸታም ብለዋል። ቪዲዮን እናሰማለን። ዴቫ ቀጥልና ያሉበትን እናሰማችኋለን። መልካም። ይህ ቪዲዮ እንዲሰሙት የፈለግኩት ለምንድን ነው? ምን ያህል ቀጣፊ ውሸታም ወራዶች እንደሆኑ እንድትረዱት ነው። የዛሬ 2 ዓመት ያኛው ገድል ተጋደሏቸው ብሎ ሲሰራ አኬ ቪዲዮ ሰርቶበት ነበረ። አኬ ዋሽቷል ብሎ ይሄኛው ደግሞ መጥቶ ሌላ ውሸት ይዋሽለታል ለዛኛው ኡስታዝ። አኬ ነው የዋሸው ብሎ ሉክ ይሄኛው ኡስታዝ አሁን የምትሰሙት አኬ ላይ ቪዲዮ ሰርቶ፣ ይሄ ደግሞ አሁን የምትሰሙት ኡስታዝ ደግሞ ዳኢፍ ሐዲስ ሲያቀርብ ያኛው ይሸፍንለታል። ሁለቱም ናቸው ከእስልምና ውጭ የሆነ አስተምሮ ነው የሚያስተምሩ። ስሙት አሁን አይ ነው ግደሉ አይልም፣ ይልኩንም ተጋደሉ ነው የሆነ እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 192 ላይ ዋሽቶ ምናምን ሙስሊም ለማድረግ መጣጣር መጋጋጥ ያለ ይመስለኛል አንዳንዴ። ኦኬ ማን እንደዋሸ የምናይ ይሆናል። ወገኖቻችን ይህ ዲያቆን ዛሬ በግልጽ ሁኔታ ሲዋሽ ተይዟል። ውሸትም መሰላችሁ ኡስታዝ እያስተማረ የጠቀሰው ምዕራፍ አለ 2 ቁጥር 193 ላይ ማለት ነው። እዛ ላይ የሚለው ግደሏቸው ነው ተጋደሏቸው አይልም ብሎ ዋሽቷል። ተመልከቱ፣ ቁርአን ንክፈት በጌታ ህዝቡ ምን ያህል ደንቆሮ ነው ብለው እንደሚጫወቱበት እኔ አልገባኝ። እና አቡ አብደላ አሁን ያንኛውን ይቅርታ አስጠየቁት። አዎ ግድያ ነው ብሎ አመነ። ይሄንኛውስ አኬን ዋሽቷል ብሎ የሰራበት ለሱ ጥብቅና የቆመው ይቅርታ ጠይቋል። ኡስታዜን ለመታደግ ብዬ አይ ኡስታዜ ትክክል ነው ብያለው፣ ከአኬ ነው የዋሸው ብያለውኝ። አሁን አኬ ይቅርታ ብሎ ቪዲዮ ይሰራል። ዋሽተናል፣ ኡስታዜን አምኜ ይቅርታ አልተሳሳተም፣ ኡስታዜ ግደሉ አይልም ብዬ ዋሽቼ ነበረ፣ ተጋድሎ ነው እንደ መጽሐፍ ቅዱሱ ነው ብዬ ዋሽቼ ነበር ብሎ ይቅርታ ይጠይቃል። ኦዲየንሶቼ አንዋሽም፣ እኛ ውሸትንም እንጸየፋለን። ስለ ውሸትም አጀንዳ አድርገን ማውራት አንፈልግም ነበር። ምክንያቱም እውነት ተገለጠ። ስለ እውነት እንጂ ስለ ሐሰት የምናስተምረው አይደለም። ጊዜም የለንም ስለ ሐሰት ለማውራት። እውነትም በራሱ መግለጥ በቂ ነው። ያም እውነት የተገለጠው ክርስቶስ ነው። ታውቁ ዘንድ ትረዱም ዘንድ እንጂ እነሱ አጀንዳችንም ሆነው አይደለም። ምን ያህል ክርስቶስ እንዳለው እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ሐሰተኛ የሐሰት አባት ነው፣ በእውነት አልቆምም ይለዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የግብራቸው የዲያብሎስ የግብር ልጆች ሲሆኑ መገለጫቸው ምንድን ነው? መዋሸት፣ መግደል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ ሐሰትን ሲናገር ከራሱ ይናገራልና። የሐሰት ልጆች በዚህ ነው መገለጫቸው፣ መዋሸት። አንደኛ ኡስታዝ ይዋሽ፣ ይሄ የሚለው ኡስታዝ አሁን ለዛኛው ከበር ሲያደርግ
በምንድን ነው? ኡስታዜ ትክክል ነው ብሎ ነው። ይኸው ከዓመት በኋላ መጡና ነው ለመዋሸው ግደሉ ነው የሚለውት ብለው ትናንት ሲያፋጥጡት ደግሞ አይ እንደዚህ ተሳስቼ እንደዚህ ሆኖ እንዲህ ተፈልጦ እንዲህ ተቆርጧል እና ይቅርታ ጠየቀ። ተሳስቻለሁ ወደሚለው መጣ። ይሄንኛውስ ነው ኡስታዝ ያልተሳሳተም ያለው። ይሄንኛው ኡስታዝ ደግሞ ከዛኛው ጋር ከራስ ምታት ጋር ሲጣሉ የሚጠቀመው ሐዲስ ዳኢፍ ነው ብሎ አዋረደው። ያኛው ደግሞ ቅድም ከቨር የተደረገው ለዚህኛው ደግሞ ምን አደረገ? ከቨር አደረገው። እንደዚህ እሱንም አትንካብኝ ብሎ ከቨር አደረገው። ውሸትን እንዲህ ከቨር ይደራረጋሉ። ውሸትን ከቨር ይደራረጋሉ። ምናሽለት አምላክ የለንም። አጭር ሰከንድ እንደቸገራችሁ እዩትና ምን ያህል ኤዲት አድርጎ ልክ አንተ ላይ እንደዋሸ ቪዲዮ ቆራርጦ ግደሉ እንደማይል ቁርአን ተጋደሉ እንደሚል አድርጎ በብልጠት የሰራው ነገር ነው። ይሁት አሁን የተጋለጠ ወንጀል ማለት ስሙ እዛ ላይ የሚለው ግደሏቸው ነው ተጋደሏቸው አይልም ብሎ ዋሽቷል። ተመልከቱ፣ ቁርአን ንክፈት ተመልከቱ። ሁላችሁም ቁርአን ሱራ 2 ቁጥር 1 ተመልከቱም እንደሚል ሁከት እስከማይገኝ ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ያው ኡስታዝ የጠቀሰው ምዕራፍ ይሄን ነው። ወገናችን ግን ግልጽ በሆነ ሁኔታ አይ ተጋደሏቸው አይልም የሚለው ግደሏቸው ነው ብሎ ሲዋሽ ተይዟል። አሁን ምን ያመጣል? የአኬን ቪዲዮ ቆርጦ ያመጣታል። ምን የምትለዋል? አኬ ቁርአኑ ስለ ገድል አይደለም። አኬ የሰራውን ቪዲዮ ገብታችሁ ማየት ትችላላችሁ። ሙሉ ስለ መጋደል አይደለም። ቁርአኑ ግደሏቸው ነው የሚለው የምትለዋን ቆርጦ ያመጣና ሌላ ነገር እንዳላስመስሎ አቀነባብሮ በዚህን ያህል መጠን ይዋሻል። ጌታ ሆይ ድረስ ስሙት። ቁርአኑ ላይ ግደሏቸው የሚቃል አለ። ለምን መዋሸት እንዳስፈለገ ግን ምንም አልገባኝ። አያችሁት? ሰዎች ክርስቲያን ወገኖቻችን ፕሊስ፣ በውሸት የሚቋቋም እምነት የለም እባካችሁ። ሰዎችን በማጨረበር አያችሁት? ምን ያህል ዲሲቨር ምን ያህል ቀፋፊ እንደሆኑ በጌታ ስም ዘግናኝ ናቸው ውሸታቸው። በደንብ ግልጽ ለማድረግ እንግዲህ ያኛው የፈሰረው ምን ብሎ ነው? ተጋደሏቸው የሚለው ከይሁዳ መልእክት ጋር ካለው ጋር ተመሳሳይ ነው። በጾም በጸሎት በመስገድ በመጽዋት በመስጠት እንጂ በጦርነት አይደለም። በመዋጋት ሄዶ በመግደል አይደለም። እንደ መጽሐፍ ቅዱሱ ነው። እሱም ተጋድሎ ነው፣ በጾም በጸሎት ነው ብለዋል። አኬ ደግሞ ነው በጾም በጸሎት አይደለም፣ ሊትራሊ በጦርነት ነው። እዛው ከፍ እንደዚህ ሲል ኖ አይ ዋሽተሃል። ለነኚህ ምላሽ መስጠቱ ራሱ አይዶን ነው። ለኦዲየንሳችን በጣም ይቅርታ፣ ኦዲየንሳችንን እንደዚህ አይነት አይምሮን የሚያቆሽሽ የውሸት ዜናዎችን ማሰማት፣ ያው ግለሰብ ዱርዬ እንደዚህ የሚባሉት ቢዋሹ አይ በቃ እነሱ ብዙም እንትን ስላልሆኑ ይባላል። አይ ነው ወደ ቶፒኩ ተመለሱ እያሉ ነው። ኦዲየንስም አይ ነው የኔ ኦዲየንሶች እንደዚህ አይነት ቆሻሻ ነገር መስማት አይፈልጉም። ይቅርታ ታደርጉልኛላችሁ። አይ ነው የማትፈልጉትን ተራ ነገሮችን አሰምቻችኋለሁ። በጣም ይቅርታ። አርዲ ቀጥልና ቅድም አይ ወላሂ እንደዚህ ያላሉ ውሸት ነው ብለው ኮመንት ስላደረጉ ሙስሊሞች መጽሐፍ ቅዱስን እንደምታገለባብጠው እዛ መጽሐፍ ቅዱስን አገለባብጥ ያለበትን በጣም አጭር 10 ሰከንድ ማትሞላም አዳምጡት። መልክ ተርጉም ሊላኩት እኔ ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስን ዘንገለባብጠ ከነ ብዙ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎመ አናል። ሰማችሁት አይደለም? እሱን እዛ መጽሐፍ ቅዱስን እየገለባበጥክ እንደምትተረጉመው ገለባብጥና ተርጉም። ቁርአንና ሐዲስ ላይ ስትመጣ ግን ቀጥታ ተርጉማት። ቀጥታ የተቀመጠውን ነገር ቃቲሉ የሚለው ትርጉሙን ቀጥታ አስቀምጥ። ሌላ ድራማ አያስፈልግም እያለው ነው። ያውቀዋል። ከዚህ በፊት ክርስትና ላይም ተይዞ ነበር። አንዱ ዞት ታስታወስክ? ማን ነው እንዲህ ብሎ የተረጎመልህ ሲባል ትርጉም አያስፈልግም ራሴ እንደፈለግኩ ተረጉማለሁ ብሎ አስወጣው። ደንቆሮ። እኔ አንተን ቁርአን እንደፈለግኩ መተርጎም እችላለሁ? ናስቲ ድቤ ግባ፣ ከዛ እኔ እንደፈለግኩ ልተርጉመው። መጽሐፍ ቅዱስን ማን ነው እንደዚህ ብሎ የተረጎመልህ ሲባል ምን አገባ እኔ በራሴ ተረጉማለሁ፣ ተርጓሚ አያስፈልገኝም፣ መጽሐፍ ቅዱስ ላይ እንደፈለግኩ መተርጎም እችላለሁ። ከዛ ጀግና የኛ ኡስታዝ ይላሉ። እስቲ እኔ መጽሐፍ ቅዱሳችሁን እንደፈለግኩ ልተርጉምና ሙሐመድን እንደፈለግኩ እኔ ጥቅሶች እየተረጎምኩ ሙሐመድ እንደዚህ ነው እያልኩ ልበላችሁ፣ እናንተ አትናደዱ። ምክንያቱም እንደፈለግኩ መተርጎም ከቻልኩኝ ሙሐመድ ሴት ነው ማለት እችላለሁ፣ ሙሐመድ አህያ ነው እያልኩ መተርጎም እችላለሁ። እንደፈለግኩ ልተርጎም። ከዛ ኑ ተወያዩ ውስጥ ሙሐመድ አህያ ነው አይደለም እያልኩኝ ልበላችሁ። እስኪ ደስ ይላችኋል? ሙሐመድ ሉጢ ነው አይደለም የሆነ ጥቅስ እያነሳው ደስ ይላችኋል? ማን ተረጎመልህ? አይ በቃ ራሴው ተረጎምኩት ምን አገባኝ።
ደስ ይላቸው ይመቻቸዋል። እንደዚህ አይነት ኡስታዞች ምን አይነት ድንቁርናን ትውልድ እንዳፈሩ። አሁን ደስ የሚለው ግን ከሚሰሩት ድራማ ውጪ ጤናማ ጭንቅላት ያለው አይምሮን የሚጠቀም ጭንቅላት የሌለውን አላህ እግር ሊያመልክ ወደ እስልምና ለማየት ተረድተውታል። ለዛም ነው ድራማውን አብዝተው የቀጠሉት። ጭንቅላት ያለው ጤናማ ሰው እስልምና ውስጥ እንደማይቀመጥ ያውቁታል። ቁጥርም ኦቨር እየወጣባቸው እንደሆነ ራሳቸው ኡስታዞቹ ምስክርነት እየሰጡ ነው። እለት ዕለት ከፈረ ነው። እለት ዕለት የምንሰማው ወጣቶች መስጊድ መምጣት አቆሙ፣ ሰላት አቆሙ ነው እስኪመራቸው ድረስ። ያሲን ኑሮ አቡበከር የተናገረው አለ፣ ያሲን ኑሮ የተናገሩት አሉ። ያ ደግሞ ማነው? ኤልያስ ነው፣ ኡስታዝ ኤልያስ የተናገረው አለ። እለት ዕለት የምንሰማው ዜና አደጋ ነው። ወጣቱ መስጊድ አቁሟል፣ ሰላት አቁመዋል። እለት ዕለት የከሌሊ ከፈረ ነው የምንሰማው፣ ወጡ ነው የምንሰማው። እዚህ ቲክቶክ ላይ ያሉት ግን ድራማ ይሰራሉ። አሁንማ እዚህ ግርፍ ስለተደረጉ ሚዲያው ላይ ክርስቲያኑ ከበቂ በላይ አሁን ባለው ሁኔታ ታጥቋል። ማለትም ሰምቷል፣ መረጃውን እውነትን ተረድቷል። እነሱ የሚሰሩትን ፕሮፓጋንዳ ድራማ ከበቂ በላይ አሁን ተረድቶታል። ዝም ብለህ የምትሸውደው አይደለም። እንደው አገላብጦ ባያስረዳ እንኳን ክርስቲያኑ ጭንቅላት የሌለው እግር እንደሆነ አላህን አውቋል። አንድ አምላክ ብትለው አሁን ምንድነው አንድ ያልከው? እግሩን ነው አንድ ያልከው? እጁን ነው አንድ ያልከው ብሎ ይጠይቃል። ጭንቅላት ከሌለው ሁለት እጅ ካለው ከምኑ ጋር እንዴት አገናኝተህ ነው አንድ ሁለት የምትለው ብሎ ይጠይቃል። እግር እንዴት ወደ እስልምና ና ብትለው እግር ላመልክ ነው ወይ ጭንቅላት የሌለው ብሎ ይጠይቃል። ነቢያችን ብትል ያ ሕፃን ያገባው ራሱን ሊያጠፋ ተራራ ላይ የሚወጣው ስፐርሙን ላዩ ላይ የሚለቀው ብሎ ይልሃል። ቡሃሪ 6982 ራሱን ሊያጠፋ ተራራ እንደሚሄድ ሕፃን እንዳገባ አቡ ዳውድ 2121 ስለዚህ አይ እሩሩ ነው አዛይ ነው እንዲህ ነው ብትል መይዳ 33 ላይ ታዲያ እሱን የተናገረን የተነካን እጁን መቁረጥ እግርና እጁን እያፈራረቁ መቁረጥ መስቀል መግደል ለምን አለ ታዲያ? ክርስቶስ እኮ ከሩሩነቱ ከአዛኝነቱን የምሰሩ ሲል እኮ የሚወጉትን እንኳን ይቅር በላቸው እያለ ይቅርታን ሲያስተምር ነበረ። ከሱ የተማረውም ደግሞ እስጢፋኖስ ሐዋርያ ሥራ ምዕራፍ 7 ላይ ከቁጥር 54 ጀምሮ ጌታን በሰማይ እየተመለከተ ይቅር በላቸው ኃጢአታቸውን አትቁጠርባቸው ይል ነበር ለሚወግሩት። ታዲያ ይቅርታ አባት ከሆነ መሐመድ እሱን የተናገረ እሱን የነካ እጁንና እግሩን እያፈራረቃችሁ ቁረጡ ብሎ ለምን ያዛል? ከዛም ስቀሉና ረዱ ግደሉ ለምን ይላል? ስቅላት ነው የሚለው መይዳ ላይ ሱራ 5:33 ላይ ክርስቶስ ስለኛ ሲሰቀል ግን ሰቃዮቹን እንኳን ይቅር በላቸው ነው ያለው። እንኳን ለሰደቡት፣ እንኳን ለተፉበት፣ ለወጉት እንኳን ይቅርታን ነው ያደረገው። ለምንድን ነው ታዲያ መሐመድ ገና ተናገሩኝ ብሎ ስቀሉ የሚለው? የይቅርታ አባት ከሆነ የክርስቲያኖች ወዳጅ ነው ይሉናል። የክርስቲያኖች ወዳጅ ከሆነ መንገድ ላይ ስታገኟቸው ገፍትራችሁ ወደ ጠባብ ቦታ ለምን ጣሏቸው ይላል። ሳይ ሙስሊም 21:67 ላይ ወይንም ደግሞ ተፍሲር ኢብን ከሲር ሱራ 9:29 በፈሰረበት ላይ ለምን ከክርስቲያኖች ጋር ረዳት ወዳጅ አትሁኑ ይላል። አሊ ኢምራን 28 መይዳ 51 ለምን እኛን ከፍጥረት መጥፎ ነው ይለናል። እሱ ክርስቲያኖች የሚወድ ከሆነ 98:6 ምኑ ጋ ነው ፍቅሩ? ምኑ ጋ ነው ትትናው? ምኑ ጋ ነው ይቅርታው? አይ ኢትዮጵያኖችን እኮ እንዳትነኳቸው ብላ ኢትዮጵያ ያዝናል። ቡሃሪ 13:41 ኢትዮጵያኖች ከፍጥሯን መጥፎ ነው ያለን። ምኑ ጋ? ወገኖች ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ቦስ ግን አሁን ካነሳኸው አይቀር
ያንተም እውነት መውጣት አለበት ብዬ ስለማመን ፕላስ ደግሞ የእኛም እውነት መውጣት አለበት። መሐመድ የዘር ፈሳሹን በአንድ ሌሊት 9 ሚስቶቹ ዞረዋል የሚለውን የካደ ኡስታዝ አለ። አጭር ነች፣ ብናሰማችሁ ደስ ይለናል። እነዚህ ኡስታዞች ደግሞ ክደሃል እያሉት ነው። አንዴ ብናሰማችሁ ደስ ይለናል። የሁለቱንም ድምፅ አንድ ላይ አድርገን ላሰማችሁ። አጠራ አድርጌ ተመልከቱት ምን እንደሚሏቸው። የሁለቱም አንድ ላይ ነው። አንድ ትጥበት ሚስቶቻቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ይጦርፉ ነበር የሚለውን አይ ቢዚያራ ነው እንጂ አብሮ ሊተኙ አይደለም የሚልን ድምድም ማርቆስ ይቆርጥ አይተናል። ከየት እንዳመጣው ባላውቅም እዚህ ጉዳይም ሄደ መጠየቅ ይችላል። እንደ መሻለ ነብዩ ሰለላሁ ዐለይሂ ወሰለም የጦፉ ዐላ ኒሳኢሂ ነው የሚለው። የጦፉ ማለት ነው ይዞር ነበር ማለት ነው አይደል? መዞር ማለት ነው። አሁን ይዞር ነበር የሚለው ሰዎች ወሲብ ያደርግ ነበር ከዘጠኝም ጋር የሚሏቸው የጦፍ እንደምታውቀው አንተ ወሲብ ማለት ምን ማለት ነው? ጅማዕ ነው አይደል? ወሲብ ግንኙነት ማድረግ ይሄ ቃል አይደለም። እዚያ የሚለው የጦፍ ነው የሚለው። ታዲያ ይዞሩ ነበር ማለት ነው። ታዲያ ምንም ቢሆን እኮ ሆሊ ነገሮች ላይ ማለትም ሃይማኖታዊ ነክ ነገሮች ላይ እንደዚህ ቅጣጣ ቃላቶች አይገቡም። በእኛም በእናንተም ላይ እሱ ለምንድን ነው የሚዞሩት ብሎ መጠየቁ አይሻልም? ለምንድን ነው የሚዞሩት ብለን ስንጠይቅ ጊዜ እናታችን አይሻ ምን አለች? ደህንነታችንን ለማረጋገጥ ነበር የሚዞሩት ብላ ተናግራለች። ደህንነታችን ለማረጋገጥ ደስ ይላል። በአንድ ጥባት ደህንነትን እንዳልሆነ በምንድን ነው የሚታወቀው? ክፍሉ በአንድ ጥባት በአንድ ሌሊት 9 በአንድ ቀን 11ዎቹን ይዞር ነበር። በአንድ ጥባት ባቡ ራሱ ሲጀምር በአንድ ጥባት ሴቶችን መገናኘት ነው የሚለው። ሁለተኛ እነ አይ ቲንክ ኢክሪማ ምን ብለው ጠይቋል? ይሄንን የማድረግ ቅዋ አለው ወይ ብሎ ጠይቋል። ይሄንን የማድረግ አቅም አለው ወይ ብሎ ሲጠየቅ የ30 የወንድ ጉልበት ተሰጥቶታል። አይሻ እንዴት ነሽ፣ ዜነብ እንዴት ነሽ፣ ሰፊያ እንዴት ነሽ ለማለት አይደለም ይሄ ቅዋ የተሰጠው። አንድ ጥባት የሚያስፈልገው ለዚህ አይደለም። ከዚህ ላይ ደግሞ ሸርሁ ምንድን ነው? በአንዴ እነኛችንም ያችንም ስለማድረግ እንትና አስጢ ይህንን ሲያብራራው ከሌላ ቦታ ሲመጣ ፍትሃዊ ለመሆን ነው በአንዴ እንዲህ የሚያደርጋቸው ብሎ ነው ያስቀመጠው። ሌላኛው ሳሂህ አልቡኻሪ በሰዓቱ በነገራችን ላይ በሰዓቱ ሰዎች እንዲያስታውሱት ገቡባትና ዞሩባት እየተባለ ሙድ ይያዝ ነበረ። እፎይ ዋሽቷል፣ እፎይ ይህን ፕሬዘንት ሲያደርግ ዋሽቷል ብሎ ይሄ ኡስታዝ በጣም ለረጅም ጊዜ በአደባባይ ደረቱን ነፍቶ እንደዚህ አይነት ትርጉም ሲሰጥ ነበረ። እኛ እንድትማሩ የምንፈልገው ማን ነው ውሸታሙ፣ ማን ነው እየዋሸ ያለው የሚለውን አድማጮች ሁላችሁም እንድትረዱ ስለምንፈልግ ነው። ይህን አስምሩበት። ቀጥል። ይሄው ላይ ምንድነው እሱ ዞሯቸው የሚለው ሀዲስ በሀዲስ ይፈሰራል። ሳሂህ አልቡኻሪ 5242 ላይ ሱሌማን በአንድ ሌሊት 100 ሴቶቹን በመዞር በአላህ መንገድ ለሚዋጉ ወንድ ልጆችን ለመውለድ አቅዶ ነበረ። አላህም አዛኝ ነውና እንግዲህ ስትዞር እኔን እንዳዘነጋ ጀማ ስታደርግ የኔን ስም ማውሳት እንዳረሳ ስትጀምር የኔን ስም ኢንሻአላህ እያልክ ጀምራለሁ። ሱሌማን ግን ምን አይነት ስግብግብ እንደሆነ ባላቅም በአንድ ሌሊት 100 ሴቶችን ሲገናኝ አላህን ለአንዴም አላስታወሰ። እኔ እኮ ያስቀኛል ሙስሊሞቹ ሱሌማን 100 ሴቶችን ሲታገል በአንድ ሌሊት አንድ እንኳን አላህን ትዝም አላለው። አላህም ደግሞ ስሙ ካልተነሳ ደስ አይለውም። ዳቦ ስቆርስ በስመ አብ ብላችሁ እንደምትጀምሩት ብልትን ከብልቷ ስታገናኝ ኢንሻአላህ እያልክ ጀምር ብሎት ነበር። አላህም ግፈኛ ነው። እንዴት እንደዚህ ሳልባል ብሎ ግማይ ሊሰጠው ይላል። ሱሌማን 100 ልጆችን በአላህ መንገድ ለጂሃድ የሚዋጋ ማዘጋጀት ነበር እቅዱ። ግማሽ ሰው እንግዲህ ሴት ነች የምትሆነው፣ ወይ ሴት የወንድ ግማሽ ስለሆነ አይምሮዋ እንግዲህ ግማሽ ከሆነ ደግሞ በሌላኛው ከፈሰር ነው ሱራ 17 64 ወይ 65 አካባቢ ላይ በልጆቻቸው ተጋራቸው የሚል ስላለ ቁርአኑ ላይ አጋንንት ተጋርቶት ግማሽ ጎኑ ሰው ግማሽ ጎኑ ጅን ነው የሚሆነው። ምክንያቱም ሱራ 18 52 ላይ
አጋንንትም ወሲብ ማድረግ እንደሚችል ቁርጡቢ ስለሚያስቀምጠው በጋዊ ደግሞ ወንዱ ብልት ላይ ተጠምጥሞ ወሲብ ሊያደርግ እንደሚችል ስለሚናገር ማለት ነው። ስለዚህ እንትን ብሎ ስላልጀመረ ያለ አንድ ስቷልና ዝም ብሎ ስለጀመረ በዛ ምክንያት ሊሆን ይችላል። እንደዛ ጠረጥራለሁኝ። ሌላኛው የገቡባቸውና አልገቡባቸው የሚለው ሱራ 4 23 ይሁን 25 ላይ እነኛ የገባችሁባቸውና ያልገባችሁባቸው የሚል አለ ቁርአን ላይ። እነኛ የገባችሁባቸውን እናቶች ልጆቻቸው ልታገቡ ለእናንተ አልተፈቀደም። እነኛ ሳገቡባቸው የፈታችኋቸው ግን ልጆቻቸው ለእናንተ የተፈቀዱ ናቸው ይላል። የገባችሁባቸው ማለት እናትየዋን አግብታታል። አንድ ሙስሊም እናትየዋን አገባት። ከዛ በኋላ ካገባት በኋላ ተገባባት ግንኙነት ካደረጋት ልጇን አብሮ ወሲብ ማድረግ አይችልም። ሰላም ካልካት ማለቱ ነው። ሰላም ካልካት ልጅቷ ወሲብ ማድረግ አይችልም። እንደ ኡስታዙ ንግግር እንደዛ ነው የሚሆነው። ስለዚህ እነኛ የገባችሁባቸውን ሲል ወሲብ ያደረጋችኋቸውን ማለት ነው። እነኛ ያልገባችሁባቸውን ሲል ደግሞ ወሲብ ያላደረጋችኋቸውን ማለት ነው። ያልገባችሁባቸውን እነኛ አግብታችሁ ሳገቡባቸው የፈታችኋቸውን ልጆቻቸው ማግባት ለእናንተ የተፈቀደ ነው። እነኛ የገባችሁባቸውን ግን ልጆቻቸው ማግባት ለእናንተ የተፈቀደ አይደለም ይላል። በዚህ መሰረት የገባችሁባቸውና ያልገባችሁባቸው የሚለው ወሲብን የሚናገር ነው። ከዛ አይሻ ደግሞ ምን ትላለች? ገባብኝ ነው የምትለው። ገባብኝ ነው የምትለው። ስለዚህ የገባችሁባቸው እንደሚለው ለወንዶች የተነገረው አይሻ ሙሐመድ ገባብኝ ነው የሚለው። ጋብቻን ቢሆን ኖሮ ወደ ቤቱ አስገባኝ ነበር የሚሆነው። ወደ እሷ ሳትሆን የገባችው እሱ ነው ወደ እሷ የገባው። በጋብቻ ደግሞ ምንድነው እሱ ሙሐመድ ወደ እሱ ይወስዳታል እንጂ እሱ ወደ እሷ ቤት አይደለም የሚኖረው። ባል ወደ ሚስቱ ወደ እሱ ቤት ነው የሚያስገባው እንጂ እሱ ወደ እሷ ቤት አይደለም የሚገባው። ስለዚህ የተገለበጠ ነው። ሐዲሱም አይረዳውም፣ ቁርአኑም አይረዳውም። ግን ለአንድ ዓመት ያህል ክርስቲያኑም ያኔ በደንብ የነቃ ስላልነበረ ማለትም የሙስሊሞችን ፖለቲካ ስለማያውቅ እኛ ምንዋሽ ይመስላቸው ነበረ። ያልተረዱም በጊዜው የነሱን ሃይማኖት ያጠለሸን የሰደብን ይመስላቸው ነበር። ፕሮፓጋንዳውን እነሱ ደግሞ ከፍ አድርገው ተዋሸብን፣ ተቀጠፈብን፣ ተረረም እያሉ ያጮሁት ነበር። እግዚአብሔር ይመስገን እኛም እስካሁን ቀጥለን እውነትን በመግለጥ እዚህ ደርሰናል። እውነት ትሰልላለች እንጂ አትበጠስም የሚባለው እውነት ነው። አሰልለዋት ነበር፣ ግን አሁን አንድ ቀውታለች። የነሱ ውሸት ታውቆ የኛ እውነት እየወጣ ባይዘው የኛ እውነት በጣም እየወጣልን ነው። ብዙ ነገር አሁን የወጣው ብቻ ሳይሆን ስለ ሱና ዶት ኮም እየተናገሩ እፎ አንዴ ሲማኝ እኔ ሙስሊም ነኝ ሊጠይቅህ ነው። አንዴ ሲማኝ እፎ ይሰማል። አንዴ ቆይ ዶት ኮምን ይጠቀማሉ እነሱ። እኛ ላይ ምን ብሎ ነው የሚያስወሩት? ጎግል እነሱ ይዞ የሚመጡት ጎግል። እሱ ግን ሱና ዶት ኮም ነው ሲጠቀም የነበረውና ሲያነብ የነበረው። እነሱ ሲጠቀሙ ትክክል ነው፣ እኛ ስንጠቀሙ ግን ውሸት። ጎግል እያሉ ለዘመናት ሲያደነቁሩ ነበር። አይ ቲንክ ዌብሳይት እና ጎግል እንኳን የማያውቁ ሰዎች ናቸው። ላያመልጡን ባይዘው አያመልጡንም እኮ ጎግል ምናምን ቢሉ መጨረሻ ላይ ማመናቸው አይቀርም። ጊዜ ይፈጃሉ፣ ማገዶ ይፈጃሉ እንጂ ማመናቸው አይቀርም ቀጣፊዎች ስለሆኑ። እና በጣም ብዙ እውነት ወጥቶልናል። አስወርተውብን ነበረ። ይዋሻሉ፣ ይቀጥፋሉ እነሱ ምናምን ብለው ነበር። ግን እንደዚህ አብዝቶ ሲጮህ የነበረ ማን ቀጣፊ እንደሆነ ራሱ ታየ መጨረሻ ላይ። እኔ ቅድም ድምፅ ካለ ከረበሽኳችሁ ይቅርታ። ቅድም ሳልናገረው ላልፎ ያልፈለግኩት ነገር እቺ ጎግል የሚለዋት ነገር ሱና ዶት ኮምን ስናመጣ ጎግል ነው የሚለዋትን ነገር በራሳቸው ምላስ ዛሬ ከሽፎባቸዋል። ከዚህ በኋላ እንዲህ ብላችሁ እንዳትናገሩ። ጎግል አይደለም፣ ሱና ዶት ኮም ዌብሳይት ነው፣ የእስላማዊ ዌብሳይት ነው። ትክክል ነው። ከዛ ውስጥ አንድ ሁለት ስህተት ቢገኝ በጠቅላላ በዜሮ አይጠፋም። እንደው ሊገኝ ይችላል፣ አይገኝም ማለትም ሰው ሰራሽ ስለሆነ ኦኬ። እና አመሳክረን ነው እኛ የምናመጣው። ሱና ዶት ኮም እኛን እኮ ብዙም አይጠቅመንም ታውቃለህ። ለማውጣት ነው እንጂ በጣም ነው የሚቀርፉት። ኪታቡ ላይ የሆነው እዛ ላይ አምጥተው ዳኢፍ ያደርጉታል። እንደገና ትርጉም ላይ ደግሞ ለሙስሊሞች እንዲረዳ ነው የሚተርጉት። አረብኛውን ቼክ ማድረግ አለባችሁ። ኤኒዌይስ እንግሊዝኛውን ስታዩ መልሳችሁ አረብኛውን የሚሉት ይቀጥፋሉ። ሱና ዶት ኮም ላይ አፕዴት ያደርጋሉ። ቀጥል። ለማንኛውም እንደዚህ ብላችሁ እንዳታወሩ ከዚህ በኋላ። ሱና ዶት ኮም የራሳችሁ ያዘጋጃችሁት የራሳችሁ ዌብሳይት ነው፣ እስላማዊ ዌብሳይት ነው። ዶክተሮች፣ ፕሮፌሰሮች የሚሳተፉበት፣ ለዛውም እንግሊዝኛውን ትርጉሙ ለእስልምና እንዲመች አድርገው ያስቀመጡት። አትቅጠፉ፣ አትዋሹ፣ ራሳችሁ ትጠቀባላችሁ። ተያዝክ ትላንትና ይኸው
እኔ እንግሊዘኛው ነው ማነበው ብለህ የከፈትከው እንግሊዘኛ ሱና.ኮም ላይ ነው። እኛ ስንከፍተው ነው ወንጀል የሚሆነው፣ አንተ ስንከፍተው ትክክል ነው። እና እንደዚህ አትቅጠጥ። ስህተት ነው ብሎ ደግሞ ትርጉሙን እንጂ አለመቻሉ ሱና.ኮም ስህተት ነው እያለ ትርጉሙን አለማወቅ እኮ ድንቁርናው እኮ የሚያስጠላኝ። ካፈርኩ አይመልሰኝ ነው እሱ፣ ካፈርኩ አይመልሰኝ ነው። እንደዛ ነው። ለማንኛውም በቃ ቀጥሉ። እኔ የሚል ነገር ቢኖር ማለት ነው አንተ የምትለኝ አብዱ ምንድን ነው? እንኳን ደህና መጣ። ለምሳሌ አሁን ቆይ አንተ ያው በቪዲዮም በምንም ታመጣለህ፣ ያው ኡስታዞችንም ምን ያወሩትን ታመጣለህ፣ ታስረዳለህ ምናምን ማለት ነው። ግን ያው እንደናንተውም በእናንተው አሁን ብዙ ሚሲቱ ምናምን ካዲ ምናምን ምንም ማያውቁ የሚበክሩ ምናምን አሉ አይደል? እንደነሱ በትክክል የማያወሩ ኡስታዞችን አውጥታችሁ እዚህ ባታወሩ ባይነኝ ማለት ያው ብዙ ሚሳሳት አለ በእናንተም ሚሳሳቱ። ያው አሁን ለምሳሌ ማያውቁ አብዱ ትክክል ህፃን የሚያገባ አለ አይደል? በእናንተ አይቻሉም ትላላችሁ። አብዱ ትክክል። ምንም ማያውቁ መሀይሞችን እዚህ አንተን ማሰማታችን ይቅርታ ብያለሁ ቀደመ። እኛ ጋር ምንም ማያውቁ ካሉ አይ ሲሊ አልገባህም እኮ አንዳንዴ ሲማ ገብቶኛል። ምንም ማያውቁ ደንቆሮ ኡስታዞችን ያሰማሁት ይቅርታ ብያለሁ። ቀጥላ ወደ ጥያቄ እኔ ሊሊ የፈለኩት ማለት ነው የሚያውቁት አለስ አሁን ለምሳሌ አብዛኞቻቸው ያውቃሉ፣ የማያውቁት አንዳንድ አሉ ነው ያልኩት። አንዱ ሳተ ማለት ሙሉውን እስልምና ሳተ ማለት አይደለም። በእናንተም እዛ አንዱ ቄስ ለምሳሌ አሁን አብዛኛው አሁን ቲክቶክ ላይ አያዋለሁ አብዛኛው ቄሶች ምናምን ሲሳሳቱ አያለሁ። ግን እሱ እውነት ነው ብሎ መቀበል አይደለም። እንደሱላ አንተ አብዱ አንደኛ አብዛኛውን ቄሶች ስትል ቄሶች እዚህ አብዛኛውን ስትል ስንት ቄሶችን እዚህ አይተናል? 10 ቄሶች እንኳን እንደው ንጽጽር የሚሰሩ የሉም። 5ም ላይሆኑ ይችላሉ። አንተ ያያቸው ደግሞ 2 ላይሆኑ ይችላሉ። ስለዚህ ንጽጽር ላይ አብዛኛው እንደው እስልምና ላይ ከሚሰራ ቄስ አንድ የለም። አንድ እሺ እንትንስ ስለዚህ ህፃን ምናምን የሚያገቡት እዚህ የምናያቸው እነሱስ ቄስ መስለው የሚያገቡት ምናምን እነሱ ቄስ መስለው ህፃን የሚያገቡ ካሉ መሐመድን ሱና እየተከተሉ ነው። እነሱ የአይምሮ በሽተኛ ናቸው። ህፃን ልጅን እንደ መሐመድ የሚያገቡ ካሉ እነሱ ምንድነው ማድረግ ያለብህ መሰለህ? ካገኛቸው ሱሪያቸውን አውልቀህ 40 ገረፋቸው ካገኛቸው እኮ አሁን አንተ ምን ማድረግ እንዳለብህ ታውቃለህ። አንተ ክርስቲያኑ ወደ ሌላ በምንም ይሁን ክርስቲያኑ ወደ ሌላ እምነት እንዳይሄድ እያረከ ነው እንጂ ግን ክርስቲያን ሙስሊሙ ወደ ክርስቲያን እንዲመጣ እያረከ አይደለም። ማለት እዚህ እያወራ ባለበት ሰዓት ማለት ነው ቁርአኑ አውጥተህ እዚህ ይሄ ሱራ እንደዚህ ይላል ብለህ እንደ ኡስታዞቹ አንተም እዚህ አስረዳ ማለት ነው። ይሄ ሱራ ብለህ አስረዳ። አንተ ትናገራለህ እንጂ ሱራውን አምጥተህ ፊት ለፊት አታወራ። እሱን እኮ ስናወራ ቆየን እኮ። አንድ ጥያቄ ልጠይቅህ። እሺ ጠይቅ። ክርስቲያን እንዳትሆን ምንድን ነው ያገደህ? ወይንም ደግሞ ሙስሊም ሆነ እንድቀጥል ያደረገህ ምንድን ነው? ምንም እኔ ማልቀጥልበት ምክንያት እስልምና ቀጥተኛው መንገድ እንደሆነ አውቃለሁ። ግን እናንተ እኔ አሁንም ቢሆን አሁን ክርስቲያን ይቀበላለሁ ቢያጭቼ ሳይሆን ተረጋጋ። አንተ ለመንገድ ፕሊስ ቆይ አዳምጠኝ። ቀጥተኛ መንገድ እንደሆነ አውቃለሁኝ እስልምና። ለዛ ነው የምቀጥለው ነው ያልከኝ? ቀጥተኛው መንገድ መሆኑን ጠንቅቄ አውቃለሁ። ምንም አክል እንኳን ባልቀራ። እሺ ሱራ 34:24 አንዴ ክፈትልኝ ቃል በምንድን ነው ግን እርግጠኛ የሆንከው ቀጥተኛ መንገድ መሆኑን? በምንድን ነው እርግጠኛ የሆንከው? 34:24 እስኪ ይህንን አንብበው አብዱ። ሚዩትን አንሳና አንብበው እስኪ ይህን ክፍል። ሰማል ማኛል። እሺ ከሰማያትና ከምድር ዝናብና
በቃይን የሚሰጣቸው ማን ነው ባላቸው፣ አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ ማሳሳት ውስጥ ነን ባላቸው። እሺ የዚህ ቁርአን ትርጉሙ ትክክለኛ በሆነ በየት ነው የሚታሳኝ? ያው ቁርአኑ ፊት ለፊት በአማርኛ እኮ ነው እያወራን ያለነው። ትርጉሙን እኮ አየነው። አረብኛው አማርኛው ትርጉሙን አየነው። ስለዚህ አላህ ለሙሐመድ ምን አለው? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ወይንም ደግሞ በተሳሳተ መንገድ ላይ ነን። አላህና ሙሐመድ እርግጠኛ ያልሆኑትን አንተ እንዴት ነው እኔ ትክክለኛ ነኝ የምትለው? እሺ ከሰማያት ከምድር ዝናብን በቀን የሚሰጣችሁ ማን ነው ባላቸው፣ አላህ ነው። እኛ ወይም እናንተን በትክክለኛው መንገድ ላይ። እሺ ትክክለኛው ትርጉም ነው ብለህ እርግጠኛ ትሆናለህ? ትክክለኛ ትርጉም ነው። ቁርአኑ በሀርድ ኮፒም ይከፈትልሃል ከፈለክ። ይከፈት እስኪ አንድ ብቻ እሱም ክፈትልኝና እኔ እምልሃለሁ። ግን ይሄ ትክክለኛ አይደለም፣ ትክክለኛ ሊሆንም አይችልም። የተሳሳተ ቁርአን ነው። ምክንያቱም ትክክለኛ መንገድ ላይ መሆኑን እንኳን እርግጠኛ ያልሆነ አንተ ትክክለኛ መንገድ ላይ ነኝ አልክ። ቁርአኑ ደግሞ ምን ይላል? ወይም ትክክለኛ መንገድ ላይ ነን ወይም ደግሞ የተሳሳተ መንገድ ላይ ነን ይላል። ስለዚህ ይሄ ትክክለኛ ትርጉም ሊሆን አይችልም፣ እንደዚህማ ሊሆን አይችልም ብሏል። ሃርድ ኮፒውን አሳየው ቃል ቁርአኑ ያው ቁርአንን ያው ቁርአን ሁለት አይነት ቁርአኖች አሉ። ሁለቱን አሳየዋለሁ። ከሀጅ መሐመድ ዘይኔ ትርጉም ከሳኒ ሐሚድ ትርጉም ምዕራፍ 34 እንግዲህ እስልምና ውስጥ እንድቆይ ያደረገኝ ቀጥተኛ መንገድ ላይ ስላለው ነው፣ እሱን ስለማቅ ነው አለ። ቁርአኑ ደግሞ እንደዚህ ይለናል። ቁጥር 24 ላይ ይኸው ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። ስለዚህ እኛ ወይንም እናንተ በትክክለኛ መንገድ ላይ ነን፣ ወይም እኛ ወይንም እናንተ በትክክለኛ መሳሳት ውስጥ ነን። ስለዚህ እርግጠኛ አይደለም እኮ አላህና መሐመድ ራሱ። ለፊት አድርግለት፣ አታንሳው ቃል ያንብበው። ይታያል አይደለ አብዱ? አስጀምራ አላይ አስጀምረው አይሰማ። ይኸው ከላይ ጀመረልህ። መልጃም እርሱ ለፈቀደችው ሰው ብቻ ቢሆን እንጂ እርሱ ዘንድ ምንም አትጠቅምም። ከልቦቻቸው ላይ ድንጋጤው በተገለጸላቸው ጊዜ ተማላጆች ጌታቸው ምን አለ ይላሉ። አማላጆች እውነትን አሉ፣ እርሱም ከፍተኛው ታላቁ ጌታ ነው ይላሉ። ሰማያትንና ምድርን ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው የሚለው ከዚህ ነው መሰለኝ የመጣው። ወይኔ በላቸው የሚሉ የሆነ ቲክቶክ ላይ ትሬንድ አለ። በጣም ጥሩ። እሺ እኔ የምነግርህ ነገር ቢኖር ማለት ነው እፎይ፣ ለምሳሌ እቺ አሁን እርግጠኛ መሆኑ ይሄን ቁርአን ራሳችሁ የጻፋችሁ ድርያል ወይ የምን እንደሆነ እኮ ግራ ነው የገባንኛ። ራሳችሁ የጻፋችሁ ደስ ይላል። ነጃሺ ማተሚያ ቤትና መሐመድ ይሄን የኛ መጽሐፍ ነው አልከን። ነጃሺ ማተሚያ ሀጂ መሐመድ አቢብ ሳኒ ይመችህ። ኤኔስ ስለዚህ እስልምና ውስጥ ትክክለኛ መንገድ ላይ ስላለው ነው የሚለው። ብዙም አያስኬድህም። ትክክለኛው መንገድ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ክፈተው ቃል የአንተን አሳይቻለሁ። እርግጠኛ አይደለም፣ እርግጠኛ አትሁን አንተ ላይ። የእኛን ግን እርግጠኛ የሆንበትን መንገድ ላሳየ። እሺ ሌላ አንድ ማስረጃ፣ ሌላ ሱራ ግን ታሳይኛለህ? አንድ አሳያለሁ። አንዴ እኛን ላሳየና አንተና መልሼ ያሳያለሁ።
ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም አለ እኔ አነ እኔ መንገድና እውነት ሕይወቱም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ እኛ እርግጠኛ ነን። መንገድ ማን ነው ስንባል ኢየሱስ ነው። እውነት ማን ነው ስንባል ኢየሱስ ነው። ሕይወት ማን ነው ስንባል ኢየሱስ ነው። አና አልሐቅ ብሎ ያለ እሱ ብቻ ነው። ሐቅ ተብሎ የሚጠራ አምላክ ብቻ ነው። አሁን ሌላ ሳየኝ ስላለ እሱ ከቁርአን ልድገምህ። አይ መቻችሁ ግን ያው እኔ እንደዚሁ ለመጠየቅ ነው መጣሁት። እንደዚህ ቢሆን ማለት ነው አንተ አሁን ማድረግ አለብኝ ነገር ትዕግስት አንስሃል። እፎይ ትናደዳለህ አንተ ታውቃለህ። እውነቴን ነው ብለህ ወላሂ ለአዚብን ትናደዳለህ አንተ። በሲነ ስርዓት እንደዚህ በእርጋታ የምትመልስ ከሆነ ገና ብዙ ሰዎችን ታመጣለህ። ግን አንተ ይሁን ካለው ሁሌ በንዴት ነብዩ እንደዚህ ነው ብለህ ነብዩን መሳደብ ምናምን እንደዛ ማለት ነው። እሺ ሌላ አለ? እና የሚታመጡም ከሆነ እኔ የሚላችሁ ነገር የሚታመጡም ከሆነ እንደዚህ እያወራችሁ በሲነ ስርዓት እንትን በሉ ነው። ነብዩ ስትሉም ደግሞ ቁርአኑን ከፍታችሁ ይሄ ሱራ ቢላችሁ አንተ አብዛኛው በቪዲዮችን ሲመለከት በቪዲዮ እንደዚህ ታወራለህ፣ ግን በቪዲዮ እንደዚህ ስታታ እንደዚህ ይሄ ሱራ ትላለህ፣ ግን ሱራውን ከፍታ እንደነውሱ እንደኛ ኡስታዝ ማለት ነው። አንተ እንደዚህ ከፍታ አታሳዩ። ለዛ ነው ሜለ አብዱ እኔ ያለው ስለፊት ነው ማውራው። እኔ በቃሌ ነው ማውራው። ሰርች አድርጌ ምናምን አይደለም ማመጣው፣ ወይንም ደግሞ ፒዲኤፍ አጤርራ ተሰጣኝ እሷን እየገለጥኩ አይደለም ማውራው። እኔ በጭንቅላቴ ስለማውራ ከጎኔ ሁሌ የሚቀመጥ አለ አይተጣውና የሚከፍቱ አሁን ቃል ይከፍታል። እኔ ሳውራ እሱ ይከፍታል አይደለ? እኔ ማልከፍተው እኔ አጤርራ ፒዲኤፍ እጂ አይደለም መገባው። እኔ በራሴ በጭንቅላቴ ነው ማውራው። ይሄው ሁለተኛ አካውንቴን አየው አይደለ? ስልኬ ላይቭ ላይ ነው ያለው። ሌላ ስልክ የለኝም። ያው ስራ ያለው ስልክ ላይቭ እየተላለፈ ነው። ይሄ ይታያል አለ ኮመንቱ ሲሄድ ይታያል። በቃ ስልኬ እዚሁ ላይ ነው ያለው። ምንም ነገር የለም። በጭንቅላቴ ነው ማውራው። እኔ አንድ ስልክ አለችኝ፣ እሷ ላይቭ ላይ ነኝ። በዚህኛው ደግሞ ገብቻለሁ። ስለዚህ በጭንቅላቴ ስለማውራ የግዴታ ሌላ ሰው ይከፍትልኛል መረጃ ማለት ነው። የአንተዎቹ ግን በጭንቅላታቸው የያዙት ስለሌለ ፒዲኤፍ ስለተሰጣቻቸው ያችን ወይን ሰርች አድርገው ምናምን ስለሆነ እሷን ፈልገው ምን ብለው ራሳቸው ያመጧታል ማለት ነው። እኔ ግን እንደዚህ ችግር የለብኝም። የእውቀት ችግር ስለሌለብኝ እናገረዋለሁ። ከጎኔ ደግሞ ያለው ይከፍተዋል እና እንደዛ ነው። ሌላ ጥያቄ አለ? ሌላ ጥያቄ ያው ምንም የለኝም። ብቻ ያው እኔ የሚላችሁ ነገር ቢኖር ያሁን ዋናው ያው ቁርአኑንም አንድ ሱራ ግን ቢደግምልኝ ጥሩ ነው። ቁርአን አጠገቤ ላይ የለም። እኔ በአንተ አፍ አንተ እየከፈትክ ልታሳኝ ፈልጌ ነበር። እዛ አንተ ራሲ ማለት ነው። አንተ ሱራ 46 9 አንዴ ክፈትለት። ሙሐመድ ስለወደፊቱ ያውቃል ብለህ ታምናለህ? ቆይ እዛ አትሂድ። ኢሳ ሩቅ ገይብ ነገሮችን ኢሳ ያውቃል አይደለ? የምትደብቁትን የምታደልቡትን በቤት ያለውንም ነገር ኢሳ ያውቃለው ይላል። ሩቅ ነገሮቹ ወደፊት የሚሆኑትን ኢሳ እንደሚያውቅ ሱራ 3:49 ላይ ይናገራል። ሙሐመድስ እሱ ላይ ምን እንደሚፈጠር እናንተ ምን እንደምትሆኑ ያውቃል? እንዴት ነው የማያውቀው? ስለዚህ ኢሳ አስቀድሞ ያሉትን ቤት የምታደልቡትን ምግብ የምትበሉትን ሳያይ ኢሳ ያውቃል ይላል። ሙሐመድስ እሱ ላይ ምን እንደሚሆን እናንተ ምን እንደምትሆኑ ያውቃል? እንደ እስኪ ያውቃል የሚል አሁን አለ ወይ? እኛ ምን እንደምንበላ ምን እንደምንመገብ ኢሳ ያው ኢሳ ማለት ኢየሱስ ነው። እናንተው ኢየሱስ ነው። እሱ ያውቃል። ሙሐመድስ ያውቃል ወይ? ፈጣሪ አይደለም። ሙሐመድ እኮ የተባረከ ሰውና መልእክተኛችን። አብዛኛው እንግዲህ ሲመስላችሁ ወላሂ እሺ ቀደም አሁን እዛ ጋር ሙሐመድ ግልጽ መንገድ ላይ ይሁን የተሳሳተ መንገድ ላይ ይሁን እንደማያውቅ አሳየው። አሁን ደግሞ ኢሳ ግን ሩቁን እንኳን እንደሚያውቅ ገይብ ነገሮችን እንደሚያውቅ ሱራ 3:49 አንዴ ክፈትልኝ። ከዛ ሙሐመድ ያውቃል ወይ ብዬ ደግሞ ጠይቃለሁ። ኦኬ እንደዚህ ይላል። ወደ እስራኤል ልጆችን መልእክተኛ ያደርገዋል ይላልም
እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ከጭቃ ምን እፈጥራለሁ? እንደ ወፍ ቅርጽ እፈጥራለሁ። በእርሱም እነፋባታለሁ። በአላህ ፍቃድም ወፍ ይሆናል። በአላህም ፍቃድ እውር ሆኖ የተወለደውን ለምጻምንም አድናለሁ። እውር ያድናል፣ ወፍ ይሰራል። ማ ኢሳ ሙታንንም አስነሳለሁ። የሞቱትን ከመቃብር ያስነሳል። ማ ኢሳ የምትበሉትን ቅድም ያልኩህን ማለት ነው። የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። እነሱ የሚበሉትን በቤት የምታደልበውን ሁሉንም ነገር ግማሹን አለም ያለው ሁሉንም እነግራችኋለሁ። የምታምኑ እንደሆናችሁ ለእነዚህ በዚህ በእርግጥ ተአምር አለበት ይላል። ይሄ ኢሳ ነው አይደለ? መሐመድ እንደዚህ ማድረግ ይችላል? እንኳን ስለሌላው መንገር ስለራሱ ስለናንተስ ያውቃል መሐመድ? አልኩ እኮ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰው ናቸው፣ ግን ደግሞ መልእክተኛ ናቸው። እንዴት ነው ሊያውቁ የሚችሉት? አያውቁም። ግን ይሄ ቁርአን እኔ አሁንም ቢሆን እየተጠራጠርኩ ያለሁት ቁርአኑ ትክክል ነው ወይስ ይክላል? ስለዚህ ሰው እንዴት ነው እሱ ወፍ ቅርጽ ሰርቶ ወፍ አድርጎ የሚሰራው? መቃብር የሚያስነሳ፣ ለምጻምን የሚያድን፣ እውር የሚያበራ፣ ሙታንን የሚያስነሳ ይሄ ኢሳ ሰው ብቻ እንዳልሆነ ገባህ ማለት ነው። ሙሐመድ ሰው ስለሆነ ይሄን ማድረግ አይችልም። ኢሳ ግን ይሄን ማድረግ ችሏል። ኢቭን ሙሐመድ የተከበሩ አሁን እየነገርኩ ያለው ጥፎይ ሰው ናቸው። ሰውን የአላህ የተከበሩ መልእክተኛ ናቸው ሙሐመድ ሰለላሁ ዐለይሂ ወሰለም። እና ማወቅ አለብኝ ነገር ቢኖር ፈጣሪያችን አላህ ነው። አብዱ ስለዚህ ኢሳና ሙሐመድ እኩል አይደሉም ማለት ነው። ኢሳ የሞቱትን ያስነሳል፣ እውሮችን ያበራል፣ ጭቃ ቅርጽ በጭቃ ይሰራና ወፍ ይሰራል፣ ለምጻምን ያድናል። ሩቅ ሚስጥራትን አላህ ብቻ ነው የሚያውቀው የሚባለውን ማለትም ደግሞ ያልታዩትን ሚስጥራቶችን አላህ ብቻ ገይብ ነገሮችን አላህ ብቻ ነው የሚያውቀው ቢባልም እናንተ የምታደልቡትን የምትበሉትንም ያላየውን ኢሳ ማወቅ ይችላል። ሙሐመድ ግን እንኳን ስለእናንተ ስለምትበሉ ስለምታደልቡት ይቅርና እንኳን ሙታን ማስነሳት ይቅርና ስለ ራሱ ያውቃል። ሙሐመድ በራሱ ላይ ምን እንደሚሆን እናንተ ምን እንደምትሆኑ ያውቃል። ስለ ራሱ ያውቃል፣ ስለኛ ግን አያውቁም ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ስለ ራሱ ያውቃል፣ እኛ ላይ ያውቅም ብሏል። ኢሳ ግን ስለ እናንተ በደንብ ያውቃል። እናመሰግናለን። ሙሐመድ ስለ ራሱ አያውቅም። ሱራ 46:9 ክፈተዋል። ምን ነው ኦፍ አልክ? አሳዘነ አይደለ መሐመድ ይሄንንም አለማወቁ። ወይኔ ታው እንጂ እፎይ። ለዚህ እኮ ነው ትንሽ እንትን አድርገህ እኔ እዚህ በባ ተገርመ ጎበዝ ያው እንደዚህ ይላል። ከመልእክተኛ ቢጤ የሌለኝ አይደለሁም አለ። በእኔም በእናንተም ላይ ሉክ በእኔም በእናንተም ላይ ምን እንደሚሰራም አላውቅም። አንተ ያውቃል ብለህ ነበረ። ምን እንደሚሆንበት ምን እንደሚካሄድ ያውቃል። በእኛ ላይ ላያውቅ ይችላል ብለህ ነበር። ሙሐመድ ግን በእኔም በእናንተም ላይ አላውቅም ነው ያለው። በሁለት ኢሳ ግን ምን እንደምትበሉ፣ ምን እንደምታደልቡ፣ ምን እንደምትደብቁ አውቃለሁ ነው ያለው። ሙሐመድ ግን ኖ አላውቅም። ኤኒዌይስ ሌላ ጥያቄ አለ? የለኝም። መቼም ቢሆን ያው እውነት ቃለች ማለት ያው እውነት ሁሌም ስለሚጋለጥ እኔ አንድ ምንም ይነግር ነገር ቢኖር አንተ ራስህ እውነታውን ካወቅከው በጣም ጥሩ ነው። ያው ምን ይባላል መሰለህ ሁሌም እውነት ይጋለጣል ይባላል። እውነታውን አንተ ራስህ ካወቅከው ተከታዮቹ ግን ትንሽ እንትን ባይሉ ጥሩ ይላል። አብዱ እውነት ማን ነው እሱ ማለት ያው ትክክለኛው ሃይማኖት የተኛ እንደሆነ እስልምና እንደዚህ ማይል እንደማይል ሁሉንም ጠንቅቀህ ታውቃለህ። ይሄን መጽሐፍ በፍጹም ላምነው አልችልም። ይመቻችሁ፣ ደህና እደሩ። ግን ላምነው አልችልም። ወላሂ ለአዚም ነው የሚል ይሄን መጽሐፍ ላምነው አልችልም። እርግጠኛ ሆኜ ነው የምነግርህ። ጉድ በጣም ጎበዝ፣ በጣም ጎበዝ። እንዳታምኑ ይህንን ቁርአን ግን አንብበኸው እኛ እንዳልነው ከሆነ ከእስልምና እንድወጣ እሺ። እኔ ሁሌም አሁን ነው ጀምሬያለሁ፣ ገና ግን እያነበብኩ ነው። ምንም እንደዛ ይል ሰምቻለሁ፣ ሁሌም እሰማለሁ፣ ደዋም እሰማለሁ። እንደዚህ ሚል አንድም ቀን ሰምቼ አላውቅም። አንተ ጋር ሲመጣ ሌላ ቁርአኑን እዛ ማየው ሌላ ነው።
እዛ ጁዙን ትክክለኛውን ቁርአን እኛ አሁን የስልኩን ምናምን እየዋሹ ነው። አብዱዬ ኡስታዞች ቀባብተው አለባብሰው አሸፋፍነው ስለሚያልፉ ነው፣ እየዋሹ ነው። እኛ ጋር የፊት ለፊትን የከፈት ነው። እዛ በቃላቸው ሲናገሩ አሽሞንሙነው አድበስብሰው ስለሚዋሹ ነው ኡስታዞቻችሁ እንጂ አንተ አሁን ምን ታደርጋለህ መሰለህ? ልምከርህ፣ ቁርአን ግዛና እኔ የምናገራቸውን በሙሉ እየሄድክ ቼክ አድርግ። አንድ ቀን ውሸት ካገኘህብኝ አንተ ፎይ ይሄው አንወራዳ ውሸታም ይሄው ና አዋርዳለሁ ብለህ ከፍ አድርጋለሁ፣ ታዋርደኛለህ ከዋሸው። እኔ በፍጹም አልዋሽም። ያው ቁርአን ላይ ሃርድ ኮፒውም አለ ግዛ። ከዛ ይሄ መጽሐፍህ ላይ ቤት ውስጥ ካጣኸውን ገዝተኸው ይሄን ቁርአን ከሌለ ጥቅሱ እኛ እንዳልነው ካልሆነ በቃ መተህ ታዋርደናለህ። ካለ ግን የኛ ጥፋት አይደለም። ሲጀመር አለ አይደል እንዴ? ፕላይ ስቶር ላይ አለ አይደል እንዴ? አፑ የለም ወይ? እሱን ሲጀመር አውርደዋል አለ። እሱም አለ። አፑንም አውርድና ያው ጎበስ። አንተ ብቻ እኮ አይደለም ብዙዎች ይሉኛል። አንተ ጋር ስንመጣ ሌላ ነገር ነው የምንሰማው። ስለ ነብያችንም ስንሰማ አንተ ጋር ሐዲሱ ላይ ስትናገር ራሳችንን ያዞረናል፣ ይዘገነናል። መስጊድ ላይ ስንሰማ ደግሞ ነብያችን አዛኝ፣ ለሴቶቹ የሚያዝኑ ጥሩ፣ ለክርስቲያኖች ለአይሁዶች ጋር በቃ የበደሏቸው እንደውም እየተመቱ እየተሰደቡ እየተተፋባቸው ቆሻሻ እየተጣለባቸው የኖሩት። አንተ ጋር ስንመጣ ደግሞ ነብያችንን ገዳይ፣ ተሳዳቢ፣ ባለጌ አድርገህ ትስለዋለህ። እናንተ ነህ የምትዋሸው ወይንስ ማን ነው የሚዋሸው እያሉ የሚጠይቁኝ እኮ ብዙ አሉ እንዳንተ። ግን ምንድነው እኔ የምመክረው አብዱ ረጋ ብሎ በቃ እፎይም ሊዋሽ ይችላል ብለህ እንዳመንክ ሁሉ ኡስታዞችስ ዋሽተው ሊሆን ይችላል ብለህ ብዙ አትመን። ትንሽ የጠፍርን ቆሻሻ አላለች አለ ትንሽ ጠርጥረና ማን ነው እየዋሻ ያለው ብለህ ማየት። ምን ሊጠቀም እፎይ ይዋሻል ዝም ብሎ ምን ሊጠቀም? እስቲ ቼክ ላድርግ፣ እስቲ የተናገረው ነገር እውነት ነው ውሸት ነው ብለህ ቼክ ማድረግ። እኔ እንደዛ ነው ሪከመንድ ማደርገው። ከዛ በኋላ መግባባት ይመጣል። ገባ? እኔም ለፋው አንተ ህይወት እንድታገኝ አንተ እንድድን ነው እንጂ አንተ እንድጠፋ አይደለም። ህይወትን እንድታገኝ ነው። እኔም ደግሞ በዚህ ውስጥ ይህንን ኃላፊነቴን መወጣት ግዴታ ስላለብኝ ማለት ነው። እና እንደዛ ነው ብቻ ያው ይመቺ። ግን እኔ አሁንም በው የሚነግሪ ነገር ቢኖር ማለት ነው ይፎይ ሰማ ከደ እሺ ስታወራ ቃላት አሳጥር ነው። በጣም ቃላት እንትን ታረጋለህ። ስታወራ ቃላት አሳጥር በጣም ወላሂ ለአዚም በጣም 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 ክፉ ነገሮችን ታወራለህ። ቆይ ሃይማኖታችሁ እንደዛ አይነት ነገር አውሩ ይላል እንደ እናንተስ? እኛ እንኳን አንዱን ክፉ የሚወጣበት መጽሐፍ ላይ ያለው እኮ ነው። መጽሐፍ ላይ ያሉት እኮ ናቸው። አሁን እንዴት እናድርጋቸው? መጽሐፍ ላይ ያሉትን ለምሳሌ አሁን አንዱን አላደባል ሙፋርድ ላይ ያለውን እስቲ አንብበልን እስቲ። ነብይ ነው እንደዚህ በላችሁ ተናገሩ ያለው። ይህንን አሁን ባነበው መጥፎ ነገር ሊመስል ይችላል። ይህንን እስቲ አንብበው። ይህን አሁን መሐመድ ነው ያለው። አንብበው እስኪ። በቢጫ የተቀለመውን አንብብልኝ እስኪ። በዚህ ጉዳይ ላይ ከሚለው ጀምራለሁ። የአባቱን እንዲነክስ ንገሩት። ይህንንም በምሳሌ አነጋገር ሳይሆን በግልጽ ንገሩት። እሺ አየሁት እንበል። የአባቱ ምን ያው በቃ አነበብኩት እንበል። ይሄ አሁን እውነተኛ መሆኑ በምን ይታወቅ ነው? ይኸው ሐዲሱ ደግሞ ኡስታዞችን እናሰማሃለን። ኡስታዞቹን አሰማው እኛን ካላመነን ኡስታዞችንም እናሰማሃለን። እንዴት ይታወቅ ላልከው ኡስታዞችን እናሰማሃለን ይህንን ሲፈሰሩት። ግን ሐዲሱም ደግሞ አረብኛውም አለ፣ እንግሊዝኛው አለ፣ አማርኛው አለ። በኡስታዞችንም ደግሞ እናሰማሃለን። አሁን ይህንን እኔ ባነብ ባለጌ ይባላሉ? ነብዩ ነው እንደዚህ የተናገረው። እኔ ሐዲሱን ባነብ መሐመድ እንደዚህ ብሏል ብል እኔ ባለጌ ነኝ? መሐመድ እንዲህ ብሏል ብዬ ባነበው ሐዲሱን አሁን አንተ ሰምተኸው ካላወቅ እኔ ባለጌ ልመስልህ እችላለሁ። እኔ ተሳዳቢ ልመስልህ እችላለሁ። እንዴት እንደዚህ ይላል ልትል ትችላለህ። ግን ሐዲሱን መሐመድ ካለው እኔ ባለጌ ልባል አልችልም ማለት ነው። ባለጌ ልባል አልችልም ሐዲሱ ላይ ስላለ። ያው አሁን ኡስታዞች ይህንን ሲሉት እንሰማቸዋለን ማለት ነው። ስለዚህ ንግግሩ የማን ይሆናል ማለት ነው? የመሐመድ ይሆናል። የመሐመድ ከሆነ ደግሞ እኔ ባለጌ ተብዬ አልወቀስበትም፣ አልከሰስበትም። ቃል አገኘው የኡስታዞች ንግግር አንድ ጀስት ቤት እርግጠኛ ልሆንበት ጊዜ ነው።
ረጅም እና ግልጽ ነው አይደል? አብዱ እሺ። ስለዚህ ነብዩ የተናገረው ባነብን የጥፋተኛ አባላለሁ። እሱ እኮ ጥፋተኛ አይደለም። እኛ እዚህ ቁርአን የምንቀረው ትክክለኛ ቁርአን ነው፣ በትክክለኛ ኡስታዝ በአዋቂ በሁሉም የምንቀረው። እናንተ ጋር እዚህ እንዴት ሊሆን ቻለ ነው? ቆይ ከነ ትርጉሙ ማለት ነው። እኛ ማውን ብናወርዱም አረ በጣም እኮ ገራሚ ነው። ሰይጣን አለው ልበል እንዴ? ሰይጣን አለ ልበል እንዴ አላለም። አጋንንቶች መሐመድ ቁርአንን ሲቀራ እኮ ይመጡበት ነበረ። ታውቃለህ? ምን አልከ? መሐመድ ቁርአንን ሲቀራ አጋንንቶች እሱ ላይ ድርብርብ ሆነው ወደ ላዩ ላይ ይመጡበት ነበር። ያው አዲሱን አሁን የኛው ሲፈስር እየቀደሙ ሚዩት ነህ ቃል እኔ ደግሞ ማለት ለኡስታዞች መልስ የሰጡበት እሺ፣ በተሳሳተ ትርጉም እየሄዱ ሌላ አይነት ትርጉም ሊሰጥተውበታል ብለው ለነዚህ ለኡስታዞች መልስ እየሰጡ ነው። ስማ ንግግሩን ያገኘሁት እኔ ዝም ብሎ በስፈር ጉረኛ ነው። እዚህ ጋር ወላሂ እኮ ዝም ብሎ ዘፋኛ ጋር ለሐዲስ የተሳሳተ ትርጉም ሲሰጥ ነው። ምን የሚል ሐዲስ ልክ አሁን በፊትም ተጋደሉ የሚሉን ገድል ነው ብሎ እንዳስቀመጠው አሁንም እዚህ ጋር የተሳሳተ ትርጉም ያስቀምጣል። ያገኘሁትን ነው። ሐዲሱ ኡበይ ብን ከዕብ ነው ያወራው ብያለሁ። ምን አለ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ተዐዛ ቢዐዛኢል ጃሂልያ መን ተዐዛ ቢዐዛኢል ጃሂልያ በደንብ ያዙ። መን ተዐዛ ቢዐዛኢል ጃሂልያ እያሉ ያሉት ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም በመሀይማኖች ዘሩ ወይም በዘሩ ወይም በማንነቱ በአያት በቅድመ አያቶቹ የፎከረና የተመጻደቀ እኔ ያከሌ ልጅ ብሎ ቀረርቶ ያነሳ የፎከረ ታዚ ቢማዕና የሚመጻደቅና የተኩራራ ልክ ዛሬ እኛ ሀገር ላይ ሆነ በየሀገሩ እኛ ያከሌ ዘሮች እኛ ያከሌ ልጆች እኛ ያከሌ የተባለ እንደሚመጻደቀው ሰው ማለት ነው። ይህንን ያደረጋሉ ምን ተዐዛ ቢዐዛኢል ጃሂልያ የመሀይማኖች ጥሪ ነው። ይሄ የጃሂልያዎች የመሀይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢህ የአባትህን ሀፍረተ ገላ ንከስ በሉት። ወላ ቱከኑ አሽሙር አታድርጉት። አሽሙር አታድርጉት። ተከኒ ማለት ስለዚህ ምንድነው እሱ የአባትን ብልት ንከስ በሉት። ብልት ብሎ ይሄ ራሱ አሽሙር አታድርጉት ብሎ ስቲል አሽሙር ነው ያደረገው። ብልት ሳይሆን ሊትራሊ ስሙን ጠርተህ ነው። ብልት ከሆነ ስቲል አሁን እጅም ብልት ተብሎ ይጠራል፣ አይንም ብልት ተብሎ ይጠራል። እናታ የሚመጻደቀው ነው እንጂ እኮ ምንድነው የሚመጻደቀው ተብሎ ነው የሚባለው? እየሰደበው ነው እንጂ እኮ እየሰደበው ነው የሚመጻደቀውን ያንተነን በላልህ እንጂ ታዲያ እኮ ምንድነው የምትለው? ሐዲሱ እኮ ቆይ ይሄንን የተናገረው ማን ነው? ሐዲሱ እንደዚህ በሉት ያለው ማን ነው? ሐዲሱ እኮ እያወራ ያለው ለሚመጻደቁት ነው እኮ። የሚመጻደቀው ምን በሉት ነው የሚለው? እየተሳደበ ነው እንጂ እኮ እየመረቀ አይደለም። እየሰደበ የግድ እኮ የሚመጻደቀው ምን ብለህ ነው የምትሰደው? ቆይ የሚመጻደቀው ነው እንዴ እንደዛ የሚለው? ወይንስ የሚመጻደቀውን ነው እናንተ የምትሉት? አይደለም፣ በዘራቸው የሚመጻደቁትን ለመሳደብ ለመረገም ነው እንጂ የመጣው ሐዲሱ እኮ ምን ብለህ ነው የምትሰድበው? እሱን አሁን እኮ ሐዲሱን እሱ ደኢፍ ይሁን ሰሂህ እሱን እንተውና
ግን ቀጥታ ስለ እንትኑ አይደለም ያነሳው ነው። ፕሊዝ ስለ እንትኑ ስለምኑ አትበለን። የአባትን ሽንት መሽኛውን ንከስ ብለህ እንድትሳደብ የተናገረው ማን? ነብይ ነው አይደለ? ነብዩ አይደለም ጭራሽ። ሐዲስ እኮ ሐሰሪ አለ ዳኢፍ አለ። አንብብ፣ በቃ አንብብ። አረብኛውን አድርግለት። እሺ እንለፈውና እስቲ በመጀመሪያ ሐሳብ ይሄንን ተወረፈው። ሐዲስ አሪፍ ነገር አንስተሃል። ወደ ቁርአን ወጣል ምላስ እንጂ ጆሮ ዛችሁ ማገቡ ሰዎች ለመጮህ አትምጡ። አይደለም ካልክ አይ በቃ እንለፈው። ለምን አይደለም አልከው? መጀመሪያ አናልፈው። ነብይ ስለተናገረው ሐዲሱ ሰሒህ ነው። ኡስታዞችህም በግልጽ ያሉት ለዛ ነው። ንከስ ምን ሀፍረተ ገላውን ወይንም ደግሞ ሽንት መሽኛውን። ስለዚህ ይህንን ብናነብኛ ያመጣ ነው። ይሄ ለትምህርትም አይደለም፣ እኛ ምንም ቢጠቅመን አይደለም፣ ትምህርትም ቢሆን አይደለም። እንደዚህ አይነት ነገር ግን እንደዚህ ይል ነበር ነብያችሁ ብለን ብንል ስድብ ይመስላችኋል እናንተ። እኛ ነብያችሁን እየሰደብን ይመስላል። ሙሐመድ ወንድ የአባትን ብልት ንከስ ብሎ አዟል ብለን ብንል ታው ቀስ እያልክ ተናገር። ሙሐመድ ምንም አድርጎ ያለ ነገር የለም። ሴቶችን እንኳን መንካት ምን ያክል እንደሚያስቀጣ ሁሉም ሙሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩት ነገር የለም እንጂ ይኸውልህ ያንተ ወንድሞች ማለት ነው። በዚህ ይህ በሁለቱ ፊደል ቁና ላበ የምትሏ ፊደል ስብ ነው፣ ምንም ችግር የለውም። መጽሐፍ ቅዱስ ዘዳግም 23 ላይ ተጠራ ብለው ላይቭ እየሄዱ በየኮስት እንዲህ እየተርመጠመጡ እንደ ኃይለኛ ነገር ሲጮሁ እኛ ይሄ ትምህርት ነው ብለው አንብበን እንቀን ያለፍነው ታሪክ ነው። ኦኬ እንደዛ ያኛው ስሙ ለምን ተጠራ ብላችሁ እንደ አሸማቃቂ ይሄ እግዚአብሔር ቃል ሊሆን አይችልም ብላችሁ ካላችሁ ስደብ ያለው የመሐመድ የግል ቃሉ ነው ወይስ መለኮታዊ መገለጥ? ለዛ ነው እዚህ ጋር ገባ ነው። ይሄን ስናመጣ ካዱ፣ ሲክዱ ተያዙ፣ አመቱ ሙሉ ተንጫጩበት። ኦኬ ይሄ አስተምሮት ነው። ስክሪንሻት አድርገህ ወስደህ የመፈተሽ ያንተ ድርሻ ነው። እፎይ ላንተ እውነቱን ማምጣት ነው፣ ማስረጃውን መግለጽ ነው። ሄደህ መርምረህ እፎይ ከዋሸን ነገ መተህ ዋሽተሃል ማለት ትችላለህ። እሺ እንደዛ ነው የሚደረገው። አብዱ የነገ ሰው ይበላል። ጥያቄ ከሌለ ለዛሬ ነገ ብቅ በል። ይመቻችሁ። ግን አንድ ነገር ቢኖር ማለት ነው የመጨረሻ ነው። ያው ቻው፣ ደህና እደር፣ አትሳደብ። ነብዩን አሁንም ቢሆን ስታወጣ አንተ ራስህ ያዝ ነው ማለት ቁርአኑ እንደነው አንተ ምን ነው እጀላ ምን እንደ ሌሎቹ እንደዚህ ቁርአኑን ይዘህ በቃ ነገር ነው የግዴታ ነው የሚያዘው። እንደጋገምከው እኮ አላ ድምፅ አለ ተዋላ ዘጋለን ቅርቢያ። እሺ ምን ታዘዝ? አይ እኔ እያዳመጥኩ ነው ያስገባኝ። እኔ ማለት የምፈልገው እኛ ሙስሊም ነህ ክርስቲያን? እኔ ሙስሊም ነኝ። ኦኬ ጥያቄ አለ ነው ወይንስ አስተያየት ነው? ነው አስተያየትም ጥያቄ የለኝም። ምን አስተያየት ማለት የራስን ሃይማኖት ብታንጸባርቅም እኛ አሁን የሚያንጸባርቁትም የሰው ሃይማኖት አነካም። ማንኛውም ሰው በፈለገ ነገር ማመን ይችላል፣ መብቱ ነው። ይሄ የሚጠየቀው በአንተ መንገድ ቃላ ማንኛውም ሰው የፈለገው ማመን ይችላል ነው ያልከው? አዋ ምን ታደርገዋለህ ካመነበት? እሺ ሱራ 8:39ን እንዴት ታደርገዋለህ? አንዴ ክፈትልን ቃል ምን ነው የምለው? ሱራ 8 ምን ነው የምለው? ኢላላ ሜወሉማን ሜላልሚያቱማን ላሊቲ ቀሪያቱማን ማልጀቹ ሱራ በነማጀራ ተስገባይ ያለ እሺ ይታያል። ሱራ 8:39 ማልጃመ ሁከት እስከማይገኝ ሃይማኖት ሁሉ ላላ ብቻ እስኪሆን ድረስ ተጋደሏቸው።
እስልምና ብቻ እስኪቀር ወይም ደግሞ የአላህ ሃይማኖት እስኪቀር ድረስ ተጋደሏቸው። አንተ ደግሞ ምን አልከን? አይ ሰው የፈለገው ማመን ይችላል አልክ። ቁርአኑ ደግሞ ነው የአላህ ሃይማኖት እስኪቀር ድረስ ሌሎቹ እስኪወገዱ ድረስ ተዋጋቸው ይላል። እና ሚስተር ጫላ ዲሞክራሲን በደንብ ኤክሰርሳይዝ የሚያደርግ ነው። ቁርአኑ ደግሞ ዲክታተርሽፕ የተጫነው እንደዛ ነው ብለን ዲክታተር ነው ብለን እንውሰደው ቁርአኑን አይዲዮሎጂ። ከዛ የጫላን ደግሞ ዲሞክራት ነው ብለን እንበል ወይንስ እንዴት ነው? ወይንስ ጫላ እየዋሸን ነው? እንዴት እንደዚህ ማለት መቼ ነው? ያኔ ስጣሉት ነው ወይስ አሁን ነው ስትል? አሁን ማንም አይገልም። በፈለገው ነገር ማመን ትችላለህ። ሃይማኖቱን ከቀየረ እኮ ይገደላል። ሃይማኖቱን ከቀየረ እኮ ቀጥታ መግደል አለብህ። ኧረ ተው እባክህ። ሱናና ናሳይ 4059 ክፈትለት። አሁን ይኸውልህ ኢትዮጵያ ውስጥ አይቻልም። ኢትዮጵያ ውስጥ ማይቻለው ለምን መሰለህ? ሳውዲ ይቻላል። ሳውዲ ላይ መቀየር አይችልም። ጠይቅ። ሳውዲ ላይ ዜጋው 15 ዓመት ኖርኩ ነው ሳውዲ ላይ። ዋበስ 15 ዓመት ከኖርክ የሳውዲ ዜጋ በፍጹም መቀየር አይችሉም። ኦፊሻሊ ሃይማኖታቸው መቀየር አይችሉም። ከሌላ ሀገር የመጡ ዜጋዎች እነሱ ትኩረት አይሰጣቸውም። የሳውዲ ዜግነት ያላቸው ግን መቀየር አይችሉም። በሸሪያ የሚተዳደር ሀገር ላይ ሃይማኖት መቀየር አይችሉም። እንደዚህ ላለለ whoever changes his religion execute him ወጣ። ማንኛውም ሃይማኖቱን ከቀየረ እና እንደዛ ነው። ለዛሬ ይበቃናል። ሙስሊሞች ገስት ላይ ብዙ አሉ። ከቀየረ ሲባል እንደዛ ማለት አይደለም። ቅድመ መስፈርት አለው ያለው ኡስታዝ። ለማንኛውም እምነታችሁን ወቁ። ትክክለኛውን እስልምና እፎይ ነው እያስተማረ ያለው። ያው ብዙ ቦታ መገኘት ከባድ ነው። ቢሆንም እግዚአብሔር በረዳን መጠን እንበረታለን። እግዚአብሔር በቀላል አይደለም ባይዘ የምንሰራው። እንደዚህ ማንነግራችሁ ብዙ ቻሌንጆች አሉ። ፐርሰናሊ ልናገራቸው ማልፈልጋቸው እዚህ መተን እየሳቅን ምናምን ስንሰራቸው ነገሮች አንዳንዴ እንደዛ ላይሆን ይችላል። ከኋላችን ጀርባችን ላይ ያለው ነገር እንደዛ ላይሆን ይችላል። ስንት ነገር ተደቅኖብን ሊሆን ይችላል እየሰራን ያለ ነው። እንደዚህ እንደምታስቡት አይደለም። እስልምና ላይ መስራት ጥበብን ይፈልጋል። እውቀት ብቻ ሳይሆን ከእውቀት ባልተናነሰ አካሄዱን ጠንቅቃችሁ ማወቅ መቻል አለባችሁ። ጥንቃቄዎች ይፈልጋሉ። የዓለም እስልምና መስፋፋትን እንዲቴል ማጥናት ይኖርባችኋል። ምን አይነት ተቂያ ይሰራሉ የሚለውን ዋይዝ መሆን መቻል አለባችሁ እስልምና ላይ ሲሰራ እና አትሊስት አሁን ያለው ሁኔታ ጥሩ ነው። አሁን ያለው ሁኔታ ሶሻል ሚዲያው ላይ የእስልምናን ሐሰተኝነት ህዝቡ እንዲያውቅ አድርገናል። ተወደደም ተጠላም ህዝቡ እንዲያውቅ አድርገናል። በዚሁ ግልጽ ለማድረግ ከፕሮቴስታንቶች ጋር ያለው ትናንትና ወዲያ አይ ቲንክ የጻፍኳታለች ብዥታ ነገር እንትን ያለች ይመስለኛል። እኔ አንድ ማምነው አለ ከፕሮቴስታንቶች ጋር ከእስልምና ጋር በተያያዘ መስራት ይቻላል ብዬ አምናለሁ። ይሄ እኔ ፐርሰናል እይታ ነው። ማይስማሙበት እንዳሉ ሆኖ ማለት ነው። ሰሞኑን ከፕሮቴስታንቶቹ ሳይድ የተነሳው ነገር ደስ ማይል ነበር። ደስ ማይል ነገር አለ። ሁለት ነገር አለ። እኔ ከእስልምና ጋር መሰራት ይቻላል እስልምና ላይ ስል ግን ጥንቃቄ ይፈልጋል። ከሌሎቹ አቋም እንለይበትም አለ። አብሮ ዲቤት መግባት ይቻላል ብዬ አላምንም። እኔ ፕሮቴስታንትና ኦርቶዶክስ ከሙስሊም ጋር ዲቤት አብሮ ማድረግ ይቻላል ብዬ አላምንም። መደረግም አለበት ብዬ አላምንም። በደንብ አስተውሉ። ሁለት አንድ ፕሮቴስታንት አንድ ኦርቶዶክስ ሆኖ ሙስሊምን ዲቤት ማድረግ አይቻልም። አላምንም እንደዛ። ነገር ግን እነሱ ሲሰሩ አፕሪሼት ማድረግ፣ ሶርሶችን መለዋወጥ፣ እነሱ ማያውቁትን እኛ ማሳወቅ፣ እኛ ማናውቀውን እነሱ ማሳወቅ ኖርማል ነው። ይሄ ጤናማ ነው ብዬ ነው የማምነው። እነሱ ዲቤት ሲያደርጉ እኛ ደግሞ እነሱን ዲስከሬጅ ማድረግ ማቆም፣ ወይንም ደግሞ እነሱን አታክ ማድረግ ጤናማ አይደለም።
እኛ ዲቤት ስናደርግ እነሱ እኛን አታክ ማድረግ ጤናማ አይደለም። ይሄ ትክክል አይደለም ብዬ አምናለሁ። አብዛኞቹ እዚህ ንትርክ ውስጥ የሚገቡት የእስልምናን አካሄድ የማያውቁና እስልምናም ላይ የሚሰሩ ሰዎች ናቸው ብዬ አላምነው። እስልምና ላይ የሚሰሩ እንደዚህ ካደረጉ ለእነሱ ከባድ ነው ብዬ ነው ማምነው። ለፕሮቴስታንቶቹ ከባድ ነው ብዬ ነው ማምነው። ከኛ በላይ ለእነሱ ሊከብዳቸው ይችላል እንደዛ ካደረጉት። ዞሮ ዞሮ ግን ዞሮ የተሻለውን አካሄድ መምረጥ ጤናማ ነው ብዬ አምናለሁ። የተሻለውን መንገድ መጠቀም፣ ጥበብ በተሞላበት ሁኔታ መሄድ ጠቃሚ ነው ብዬ አምናለሁ። ሚስተር ኤክስ እና ሚስተር ዋይ ሲወያዩ ሚስተር ዋይ ፕሮቴስታንት ከሆነ ሚስተር ኤክስ ደግሞ ሙስሊም ከሆነ እኔ እዚህ ጋር አለው። ከዛ እነሱ በተወያዩት ላይ ሚስተር ዋይ ተሸንፏል፣ ሚስተር ዋይ እንደዚህ ነጥብ ጥሏል፣ ሚስተር ዋይ እያልኩ ፕሮቴስታንቱን አታክ ባደርግ ማንም ቬኔሬት እያደረኩ ነው? ሚስተር ኤክስን። ሚስተር ኤክስን እያገነንኩ እያስተዋወቅኩ ነው። ሚስተር ኤክስን ትክክል ነህ ወደሚል አፍ ኮንፈርሜሽን ይመጣል። ያ ደግሞ ምንን ያመጣል? እዚህ ጋር ላለው ተመልካች ኦኬ ይሄንኛው ትክክል ነው፣ ይሄንኛው ነው ስህተት ማለት ነው። ስለዚህ አስተምሮቱም መጽሐፉም ስህተት ነው ወደሚል ያመጣል። ስለዚህ አንደኛውን አታክ ለማድረግ አትሊስት ዝም ማለትም ጤናማ ነው። አብሮ መስራት በሚለው ላይ ለምሳሌ ዝም ማለት ፕሮቴስታንቱ ሲወያይ በማይመለከተን ገብተን ፕሮቴስታንቱን አታክ ከማድረግ ይልቅ እስልምናው ላይ ዝምታ መምረጥ፣ ሙስሊሙ ጨመቀው እንደዚህ ያደረገው ሚልን ማቆም በራሱ ጤናማ ነው። አብሮ ድጋፍ ሆነው ከዛኛው ጋር ከመውቀት ቤት ገፍቶ ከማድረግ ዝምታ መምረጥም ጤናማ ነው። እነ ቱርክ እንዴት ነው የሰለሙት? ኢሮፕ ውስጥ እንዴት ነው እስልምና የተስፋፋው? ግብፅ እንዴት ነው የሰለመችው? እነ ሲሪያ እንዴት ነው የሰለሙት? የክርስቲያኖቹ ሹኩቻ የወለደው እንደሆነ እንዳዘነጉ አንዳንድ ኤኔስ ለፖለቲካ እንዳይሆን ዲቴል ማውራት ስላልፈለግኩት ነው። እና ከዛ አንጻር ነው ጥንቃቄዎችን ይፈልጋሉ። ከእስልምና ጋር መስራት ባለው ሁኔታ ላይ ከፕሮቴስታንት ጋር ስንል ምን እያለ ነው የሚለውን እንድታውቁት ነው። የኔን አቋም አይደግፉ እንዳሉ ወንድሞች ያውቃለሁ። እነሱ መፍታቸው ነው፣ ሪስፔክት አደርጋለሁ እሱን። እኔም ደግሞ ማልደግፋቸው አሉ። ፕሮቴስታንትና ኦርቶዶክስ ዲቤት አብሮ መግባት አለባቸው ይችላሉ ወይ የሚለውን ከጠይቃችሁኝ ኖ አይቻልም ብዬ ከማያምኑት ውስጥ ነኝ። በተረፈ ግን አንዱ ለምሳሌ መጽሐፍ ቅዱስ ወይንም ደግሞ ክርስቶስ አምላክ ነው አይደለም ብሎ ሲወያይ ከአንድ ሙስሊም ጋር ፕሮቴስታንቱ እንደዚህ ነው፣ ሙስሊሙ ነው ትክክል፣ ትርጓሜው እንደዛ ነው፣ ሙስሊሙ ነው ትክክል ማለት ለማን ነው እየረዳ ያለው? ምንድን ነው እያልክ ያለው? ኦኬ ክርስቶስ አምላክ አይደለም እያልክ ነው ያለው? ወይም ደግሞ አንዱ መጽሐፍ ቅዱስ ተበርዟል አልተበረዘም ብሎ ሲወያይ ሙስሊሙ ነው ትክክል ምናምን ካልክ ኦኬ ተበርዟል እያልክ አፈርሜሽን እየሰጠ ነው። ስለዚህ ዋይዝ መሆን አለባችሁ እና የእነሱ ካያችኋቸው እንዴት ነው የሚሄዱት? በእስልምና ውስጥ እኮ ሱፊው አለ፣ ሀባሹ አለ፣ እንደገና ደግሞ ሰለፊዎቹ አሉ አይደል? እንዴት ነው የሚሄዱት? እነሱ የቤታቸውን ልዩነቶች እንዴት ነው የሚፈቱት? በዛው መጠን እኛ ጋር ያሉትን ልዩነት ጠባብ ነው ያለው ብዙም የለንም እያልኩ አይደለም። ሰፊ ልዩነቶች አሉ። ስቲል ደግሞ ከዚህኛው ጋር ደግሞ ምንም ሊነጻጸር ስለማይችል ጥንቃቄ ስለሚፈልግ ነው እና እንደዛ ነው። ለዛሬ ቢበቃንስ